ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ እንግዲህ ልዩ ገጠመኝ ይዤላችሁ መጥቻለሁ። በካሜራ በፊት ለፊት ከሚመሰክሩ ወንድም እህቶች መካከል አንድ ወንድማችን ተገኝቷል። ከዚህ በፊት የትንሣኤ ጊዜ ነው አይደል? ትንሣኤ ጊዜ አቅርቤዋለሁ። ታሪኩን ቢያንስ ለ30 ለ40 ደቂቃ ያክል ታሪኩን ነግሮናል። ያ ታሪክ በሰፊው መቅረብ አለበት። ወደኋላ ያልነካው ያልዳሰሰው በጣም ብዙ ነገር አለ። አስተዳደጉ ላይ በጣም ብዙ የምንማርበት ነገር አለ ብዬ ስላሰብኩኝ ወንድማችንን ጋብዣዋለሁ። ግብዣይን ተቀብሎ መጥቶ ለኢንተርቪው ስለተገኘ በጣም ነው የማመሰግነው። ዳንዬ እግዚአብሔር ያክብርልኝ። ስለመጣህ ደስ ብሎኛል። እኔም አመሰግናለሁ። እንግዲህ እንኳን ደህና መጣ ካልኩ በኋላ ክርስትና ህይወት እንዴት ነው፣ መንፈሳዊ ህይወት እንዴት ነው የሚለውን አብሬ እንደጠየቅኩ አድርገህ አስበውና ልጅነት እንዴት አሳለፍከው እስቲ? ልጅነት እንግዲህ ከባድ ነው በጣም። እኔ ያሳለፍኩት ህይወት ነርኩኝ አይባልም። እግዚአብሔር ይመስገን። ለማመስገን አይደል የተፈጠርነው? ማመስገን አለብን። በፈተናም ብንሆን ብዙ ነገር ቢደርስብንም እግዚአብሔር ያሳልፋል። እና እኔ ቤተሰቦቼ አያቴ ማለት ነው አላውቀውም በህይወት ደብተራ እንትን ጠንቋይ ነበረ። ይካድሙ ነበረ? በሰዓቱ ሰው ተሰብስበው የሚፈርዱ ናቸው? ከሩቅ ሀገር ሁላ ይመጣ ነበር። ከሩቅ ሀገር እንደሰማሁት ከሆነ ማለት ነው። እና በጣም ዝነኛ ነበሩ። የእሳቸው የኛ ቤተሰብ ማለት ነው የእሳቸው ልጆች ለማግባት ራሱ በቃ ያቶ እከሌ እየተባለ በክብር ነበር የሚፈለገው። ያኔ በዛ ዘመን አለማወቅ እንትን ስላለ እና የሆነ ሰዓት ላይ ወደዛ ወደ አያቴ ቤት ሄደን ለሰርግ ይሁን ለምን እንደሆነ አላውቅም፣ ብቻ ለደስታ እንትን ነው እና ህፃን ሆኜ እንሄዳለን ከቤተሰብ ጋር። አጋጣሚ ቤት ውስጥ የሆነ ኮሜዲኖ ነገር ነው፣ ኮሜዲኖ ነው የሚባለው በድሮ ዘመንና ቁጭ ብሎ ምን ያለው ቃጭል። ያ ቃጭል ለካ አያቴ መናፍስት የሚጠራበት ነው። እኔ በህይወት አላውቀውም ብያለሁ፣ በፎቶ ነው የማውቀው። እኔ ሳልወለድ ነው ያረፈውና ያንን ቃጭል እንዲህ ስነካካው ቅጭል ቅጭል ሲል በቃ ተመቸኝ። የህፃን ነገር ማለት ነው። ውጭ ወስጄ ምን አደርገዋለሁ እንደዚህ እያቃጨልኩኝ፣ ማንም ያየኝ ሰው የለም። ከሚገርም ነገር እግዚአብሔርም በእኔ በኩል እንዲወገድ ፈልጎ ነው መሰለኝ ወስጄ እንደዚህ ከድንጋይ ጋር እያጋጨውኝ አልሰበር ሲለኝ ሸክላ ነው ባይደውና ሸክላ ብረት የሸክላ ብረት። ከዛ በድንጋይ አምጥቼ ትልቅ ድንጋይ እንደዚህ ቀጥቅጬ ሰበርኩት። እንዲሰበር ነው የፈለከው? እኔ የማውቀው ነገር የለም። ዝም ብለህ በቃ ጨዋታ ነው? አዎ የማውቀው ነገር የለኝም። ህፃን ብያለሁ አይደል? የ6 ዓመት የ5 ዓመት ልጅ። እሺ። ከዛ እሱን ሰብሬ ብድግ ስል በሬ እየሮጠ መጣ። የነሱ በሬ እየሮጠ መጣና ብድግ አድርጎ ግንብ ነው እንትን ግቢው ማለት ነው። የሾለ ነገር አለ። ወስዶ ሲወረውረኝ ሹል ድንጋይ እዚህ ጋር መጥቶ ጥርምስ እንደዚህ ብድግ አደረገ። ወጋ እንትን በሬው ብድግ አደረገ። ብድግ አድርጎ አጋጨኝ ከእንትኑ ጋር ወረወረኝ ወደ ግንቡ ማለት ነው። ወደ ግንቡ ሲወረውረኝ የሾለ ድንጋይ ተቀበለኝና እዚህ ጋር ይታያል አይደል? ወደ ውስጥ ገባ። ከዛ ደሜ ወደ ላይ ነው ፊር ያለው። ከዛ እዛ ጋር ተዘርሬ እረኛ ነው መሰለኝ ዘመዳችን ነገር ነው እና እየሮጠ ሲጠራ እንደዛ ሆኛለሁ። ከዛ ቤተሰቦቼ ተደነጋግጠው ምናምን ነገር ቀጥታ ያው ከተማ ስለሆነ ወደ ሆስፒታል ወሰዱ። ታከምኩ። በሶስተኛው ቀን ሌላ ጠንቋይ ደግሞ አለ እዛው አካባቢ እና ጠንቋዩ እየሮጠ ይመጣልሃል። ንብረቴን ሰብሮብኛል፣ አልለቀውም፣
ቁም ስቅሉን ማሳየው እሱ ላይ ነው መንፈሱ። ኦኬ። ስለዚህ ሰይጣኑ ቀጥታ ከዛ ቤት ውስጥ አንተ ያረከውን አይቶ በበሬዋ አስወጋህ፣ እንደገና ደግሞ አቃጠረ ማለት ነው። አቃጠረ ይመስለኛል። እዛ እንትኑ ላይ ቃጭሉ ላይ ነው የነበረው መሰለኝ። እንትኑ አይ ጠራው እንጂ መጥሪያ ነው። እና እንዴት ንብረቴን ይሰብርብኛል? ቁም ስቅሉን ነው ማሳየው፣ ባጭሩ ነው ማስቀረው፣ ህይወቱን ነው ማበላሸው ምናምን ይላል። እንትኑ ጠንቋይ መጥተው ማለት ንብረታችን፣ የተከበረ ንብረታችን ስንት ዓመት ወዳጆቻችን ስንጠራበት የነበረው ምናምን ነገር ብሎ ቀወጠው ሲል ነገረኝ ማለት ነው። ከዛ በኋላ አይጠብቅም ነበር ንብረቱን በ5 ዓመት ልጅ ሲሰበርብህ። እግዚአብሔር ፍቃድ ነው ነው። አሁን የመምህርን ትምህርት ከተማርኩኝ በኋላ ያንተም ትምህርት በዚህ እኮ ነው እንደሚዳኒ ጨሌ ቤት ውስጥ ካለ ጨሌው ላይ አይደለም ሰይጣን የሚቀመጠው። ጨሌው መንፈስ ቤት ውስጥ ለመኖሩ ማሳያ እንጂ ጨሌው ላይ ምንም አያደርግም የምለው ለዚህ ነው። አሁን ደውሉ ላይ ቢቀመጥ ኖሮ ሰይጣን እንዳትሰብረው ማድረግ ይችል ነበር። ገባ? ስለዚህ እግዚአብሔር ነው መጀመሪያ የሚሰራው። እኔ እግዚአብሔር ስራ ነው ብዬ ነው የማስበውና ካደኩኝ በኋላ ነው እንትን ያደረኩት ወደ መንፈሳዊ ህይወት ስመለስ። ከዛ በኋላ ምንድነው ያመኝ ጀመረ። በቃ ጤና አጣሁ። ጠንቋዩ መጥቶ ምን አለ ዛተን ያልከኝ? ዝቶብኝ ሄደ። የሚገርም ነው በጣም። ቁም ስቅሉን ነው የማሳየው። መፈጠሩ እንዲያስጠላው ነው የማደርገው። አልፋታውም አልለቀውም ምናምን ብሎ የ5 ዓመት ልጅ ንብረታችን ሰብሮ እና እናቴ ነች የምትነግረኝ ያንን ታሪክና በደል እንደዛ የሆነ በቃ ህይወት እየተበላሸ በቃ ከሰው ጋር መጋጨት መድማት ምናምን ሲበዛ እንደዛ እኮ ብሎ ነበር ምናምን ብላ ስለነገረችኝ ነውና ከዛ በኋላ ምንድነው ድጋሚ ምን ሆንኩኝ? በዛች ቀን በሰበርኩባት በአመቱ ድንጋይ ፈርሶት ከየሆነ እንትን አለ አይደል ግንብ ፈርሶ እዚህ ጋር ድንጋይ ተነዶ ማለት እዚህ ጋር መጣ። በዛን ሰዓቱም ቀኑም ምኑም በቃ አንድ ነው፣ ተመሳሳይ ቂም ተጠብቆ በዛ ሰዓት ደም ከዛ ራሴ አንድ ወር ራሴን አላውቅም ነበር። አንድ ወር ይሄ ከባድ ቁስል ነው ታስታውቃለህ? ከዛ በኋላ ከ5 ወር ከ6 ወር በኋላ ምን ሆንኩኝ? ድጋሚ አይኔ ያበጠ እንደዚህ ወደ ውጭ ወጣ፣ ተጎለጎለ። ማለት እንዴት? ይሄን ስትመታ ነው ይሄ እንደዚህ ያበጠው? ከ6 ወር በኋላ ደግሞ አይኔ በራሱ ጊዜ እንዲሁ ተጎለጎለ። በቃ እንዲህ አብጦ እንዲወጣ በቃ አይኔ ተጎለጎለ። እሺ። ከዛ ሐኪም ቤት ስንሄድ አይሄማ በቃ ተበላሽቷል፣ ተጠርጎ መውጣት አለበት ተብሎ ተጠርጎ ወጣ ማለት ነው። አይኔን አሳጣኝ እና አይኔ ፈሰሰ ማለት ነው። እንደዛ ምክንያቱ ግን ምን እንደሆነ አልታወቀም። ከዛ በኋላማ ሴት አያቴ ላይ መናገር ጀመረ። ሴት አያቴ ላይ እንዴት እየፈረዱ ይፈርዳሉ? ሴት አያቴ ያጓራሉ እና ታጓራለች። እሺ። እና ገና ይቀጥላል፣ ንብረታችን እንደዚህ እንዳደረገብን ይቀጥላል። ሁለተኛ ነገር ደግሞ ከዚህ ሁላ ቤተሰብ ጠቅላላ በዚህ ልጅ ነው የምንዋረደው፣ አንለቆ ቶሎ እድሜውን ማሳጠር አለብን። ኧረ እባክህ ቀኑ ያውቃል። እቺን የዛሬዋን ቀን ያውቃታል። አሁን ዛሬ ኢንተርቪው የምትደረግባትን ቀን ያኔ ይናገራት ነበረ። ስለዚህ ይሄ ቀን የእግዚአብሔር ፍቃድ ነው ማለት ነው። እና የምናደርገውን የምናደርገውን ስለምናውቅ ባጭሩ መጠፍ አለብን፣ ማስቀረት አለብን ምናምን እያለ አያቴ ላይ ያጓራል። ሴት አያቴ ማለት ነው። አንዱ አያቴ ሞቷል ብያለሁ። ከዛ በኋላ እንደዛ አይኔ ተጠርጎ ከወጣ በኋላ አባቴ አበደ፣ አዘነ። ድጋሚ ደግሞ እዚህ ጋር አበጠብኝ፣ መልሶ እዚህ ጋር አበጠና ፈነዳ። ይታያል። ይሄ ጠባሳ ማለት መከራ እየበዛ መጣ። ከዛ ፈነዳ።
ከዛ እናቴ ላይ መልሶ ተረካለ። አሁንም እንደገና እሺ የት አባት ብለናል እኮ ቃላችንን እንጠብቃለን። ይካድሙታል ማለት ነው። ቤት ውስጥ በደንብ እንዲፈርድ እንዲናገር ቡና አለ ተው አይሉትም። ልጃችንን ማር ምናምን አይሉትም። መቼም ምህረት አያውቅም ሰይጣን። ልነግርህ እኮ ነው። ከዛ በኋላ ቤተሰብ ጠላኝ፣ እኔን ጠላኝ ቤተሰብ። ቆይ ያልገባኝ ነገር ስላለ ነው። እሺ እንደዚህ ሲዝት መንፈሱ ይሄ ይቅር በል አፉ በለው እንዲህ እናደርጋለን በግ እናርዳለን ምናምን ብለው አንተን እንዳይነካህ ማድረግ የሚችሉበት እኔን እንዲጠሉኝ ያደረጋቸው። ምን አድርገህ? ገና 5 ዓመት የ6 ዓመት ልጅ ከሆነ አዎ። ታዲያ ምንህ ይጠላል? እናቴ ብቻ ነች በቃ ስለኔ እንትን የምትለውና አይተውታል። አንተ ላይ ሆኖ የሚዋጋውን ነው ያዩት። እኔ ጋር ያው ተናግሮ የለ የት እንደሚደርስ ምን እንደሚያደርግ እናውቃለን ብሎ የለ። ከዛ እናቴ እንደምንም የሆነ ምንድነው የሚባለው የተለያየ ከለር ያለው ምናምን የተለያየ ከለር ያለው ይሄ ዱቄት የሚመስል አለ ጥቁር ምናምን። እሺ እሱን በንቅሳት እዚህ ጋር እንትን ልትለኝ መያዝ አቃተው። አሊስም አለ ግንባሬ። ከሚገርም ነገር በቃ ሲቸግራት ማለት። ከዛ እያደግኩኝ ሲሄድ ከፖል ጋር እንደዚህ ይጋጫለሁ። ፊት ለፊት እያየሁኝ እጋጫለሁ ከፖል ጋር። ይሄኛው አይኔ ያያል ግራይ ይሄ ያያል ኖርማል ነው። ጤነኛ። ታዲያ ምን ሆነ የምትጋጨው? በቃ ያጋጨኛል፣ ስውር አድርጎ ማለት ያጋጨኛል። ከፖል ጋር እጋጫለሁ። ሰው ከመሬት ተነስቶ ይጣላኛል። ካደኩኝ በኋላ ከመሬት ተነስቶ የሰፈር ሰው ምናምን ከኔ ጋር መደባደብ ነው ስራው። ሰው ያስነሳብሃል? መረር ሲለኝ ከቤት አልወጣም። ትምህርት ቤትም ስሄድ ተማሪ ያስነሳብኛል። ባይዘው በትምህርት ቤት በጣም ጎበዝ ነበር። 4ኛ ወጥቼ አላውቅም። ከአንድ እስከ 3 ነው። ከአንድ እስከ 3 እግዚአብሔር ምስክር። እና ከዛ ከፍ እያልኩኝ ሲሄድ 2002 ነገር ተበላሽ። ምንድነው? አጎቴ አንድ አጎት አለኝ፣ ስሙን መጥራት አልፈልግምና እና ፈልጋለሁ ብሎ ወስዶኝ 10 ምናምን ዓመት ነው መሰለኝ የዛኔ ብድግ አድርጎ ወስዶ ይሄ ምንድነው ጅብ የቆፈረበት ጉድጓድ አለ አይደል? ከከተማ ወጣ ብሎ እዛ ውስጥ ከቶ ሊገለኝ። ለምን? ከመሬት ተነስቶ ታዞ ነው። ከመሬት ተነስቶ ከዛ እንደዛ ትልቅ ድንጋይ ከድኖብኝ ምናምን ሄዶ እንዴት እንደወጣሁት አላውቅም። አያቴ ላይ መልሶ ምን ይላል ሴት አያቴ ጋር አልሞታለ ይላል። አልሞታለ ነው እኮ አጎትህ ይሄን ያደረገው በማን ታዞ ወይም ደግሞ ምን አድርገህ ሆኖ ነው? እኔ እዛን ሰዓት እኮ ምንም ማውቀው ነገር የለም፣ ስለ መንፈስም ማውቀው ነገር የለም ብያለሁ አይደል? እሱማ ገባኝ። በቃ ወሰደኝ። እኔ እዛን ሰዓት የመሰለኝ ከቤተሰብ ጋር ከኔ ቤተሰብ ጋር ተጣልቶ ይሆን አልኩኝ። ምክንያቱም እኮ የዛን ሰዓት ስለ መንፈስ ምንም ማውቀው ነገር የለም፣ እድሌን ነው እያልኩኝ ነበረ የምኖረውና ቅጥቅጥ አድርጎኝ ጅቡ የቆፈረበት ጉድጓድ ውስጥ እንትን ብሎ ድንጋይ ከርኖብኝ ሄደ። ከዛ ቦታ እንዴት እንደወጣሁኝ አላውቅም። አንተ አታውቅም? ግን ሁሌ ምን ይታየኛል? 19 ቁጥር ይታየኛል። በገብርኤል ቀን የተወለድኩት ጠባቂ መላክህና በቃ ላፍነት 19 ይታየኛልና በ19 ደግሞ ጥሩ ነገር ነው የማየው፣ ጥሩ ነገር ነው የማገኘው። ከሚገርም ነገርና አላውቅም የዛን ሰዓት ገብርኤል በምን ቀን ነው፣ ሚካኤል የትኛው ነው፣ ገብርኤል የትኛው ነው፣ ምንም አውቀው ነገር የለም። እና ከዛ እንደዛ አድርጎኝ ከሄደ በኋላ አያቴ ላይ እንደዛ መጮህ ጀመረ። አልሞት አለ እኮ አልሞት አለ። እንዲያርገ ነው ለካ የአባቱን ቃጭል እኔ ስለሰበርኩኝ መንፈሱ እሱ ላይ አድሮ ነው መሰለኝ። እኔ አሁን ሳስበው ማለት ነው እንደዚህ ያደረገ እንጂ ምንም እኔ እኮ ከሰው ጋር አልነጋገርም፣ ምንም አይደለም። መጥፎ ነገር ራሱ ከአንደበቴ አይወጣም ነበር ያለ አይችልም እንጂ በኖርማሉ ከመንፈስ ውጭ ስታስበው አንድን ሰው ይዞ ሄዶ ደብድቦ እንደዚህ ዋሻ ውስጥ መቅበር ማለት ያስጠይቃል እኮ። ዘመድ ስለሆነ እንጂ ትከሰው ወይም ትገለው ነበር እኮ።
የዛኔም ልጅ ነኝ 14 13 ዓመት ምናምን ነኝ እና ከዛ ያንን ሲደርስብኝ ወጣሁኝ ከቤት ወጥቼ አክስቴ ጋር አክስቴ ጋር እየተማርኩኝ ያለው የአክስቴ ልጆች ለካ ትምህርት እስከዚህም ናቸው ይወድቃሉ ትምህርት ለካ አክስቴ እዛ ጋር ያው በሚለው ትሄዳለች። ኧረ እባክሽ የሚገርም ማዕድ እኮ ነው ያለው ፊት ለፊትሽ ትባላለች። በግልጽ ነው የተናገረችው ለሰው ስትናገር ከጊዜ በኋላ ነው የሰማሁት። እና ያው አንደኛ የሚወጣ ልጅ አለ አይደል እኔ ካንቺ ጋር የሚኖር እንደዚህ ስትባል ደብተሬ እንደዚህ ተቀዷል መሀል ላይ እና የሆነ ነገር የሚያስጠላ እንትን ሽታ ያለው ነገር ይሸታል። የተቀደደ ቦታ ማለት ነው። እንደዚህ ነው የተቀደደው ስላሽ እንዲህ ሳሸተው ልክ እንዳሸተትኩት ደብተሩን አስቀመጥኩኝ ወጣሁ። ሰጋራ በነካው ቢላ እንደዚህ ይቆረጣል ትምህርት እንዲያስጠላህ ማለት ነው። ወጣሁ ቀጥታ የት ነው የሄድኩትኝ? ጋሽ ተስፋዬ አበበ ጋር ፋዘር ጋር ሙዚቃ ተማርኩ። ከዛ ኤፍሬም የሚባል ልጅ ቢዝ ጊታር እንዳጠና አደረገኝ። ድምፅ በጣም ጎበዝ ነበርኩኝ ባይዘው ከልጅነቴ ያው ዛሩ ነው አሁን ነው የሚገባኝና ይህን ድምፅ የሰጠኝ እግዚአብሔር የተመሰገነ ይሆንላለሁ። ለካ ጋንጭው አስተካክሏል፣ መንገዱን አስተካክሏል እኔን እንትን ለማለት። ከዛ ጎበዝ ሆንኩኝ። 9 ወር እሳቸው ጋር ተምሬ ኤፍሬም አመት ከ4 ወር ቢዝ ጊታር አስተማረኝ። ፐርፌክት ከሆንኩኝ በኋላ ቀጥታ ወደ እንትን ገባሁ። አዳነት የምትባል ትግሬ ነችና አማርኛ ሙዚቃ የሚጫወትላት ሰው የለም። ተክለ ሃይማኖት አሰብ ሆቴል ፊት ለፊት ምንድነው ሆቴል ጭፈራ ቤት ናይት ክለብ ማንም ያውቃታል። አሰብ ሆቴል ፊት ለፊት አዳነት ትባላለች። እሷ ጋር አማርኛ የሚጫወትላት ሰው ስላልነበረ እሷ ጋር ገባሁኝ። በጣም በቃ የሌለ በቃ በደንብ መስራት ጀመርኩኝና ከዛ እያልኩኝ ወደ ዘኬብ መጣሁ። ፒያሳ ዘኬብም ሰራሁ። ከዛ ተክለ ተስፋ ጋር ካሳንቺስ፣ ከዛ ከካሳንቺስ እዛ ሰራ የሆነ ደበሳ የሚባል ትግረኛ ሙዚቀኛ ያይኝና ወደ ኪሮስ አለማየሁ ይዞኝ ይሄዳል። ብር ጭማሪ ማለት ነው። ኪሮስ አለማየሁ እሱ ናይት ክለብ አለ ጭፈራ ቤት አለ ነበረ። ካሳንቺስ ነበረ። የሚያውቀው ያውቀዋል። አሁን ፈርሷል መድዳው እና ቻላቸው አሸናፊ እና ብርቱካን ደባለ ፊት ለፊት ነበረና እዛ እየሰራሁኝ እያለሁ ረጅም ዓመት ሰራሁኝ። እዛ እንደዛ በቃ ህይወቴ ብቻ ምንድነው መጠጫት ነው። ደስታ የሚባል ነገር የለም። ወደዚህ ነገር ውስጥ እንድትገባ ያስገድደህ ሌላ አለ? ምናልባት በቤተሰብ ተጎድተህ ያደግክበት ማለት ነው። እንደገና ከዚህ ከወንድምህ ቅጥቀጣ ከድብደባ ውጪ ሌላ ቤት ውስጥ የተበደልክበት ነገር አለ? አዎ ነገርኩህ። ቤተሰብ አይወደኝም አልኩ። ከዛ ከቃጭሉ በኋላ እስከዚህም ነው። ከእናትህ ውጪ በቃ እንትን የሚል የለም? እናቴም ከጊዜ በኋላ ተቀየረች። ዘፈን ራሴን ቤት ተከራይቼ ዘፈን እየሰራሁኝ እንትን ማለት ከጀመርኩኝ በኋላ እናቴም አይነ ላፈር። ከዛ ከቤተሰብ ጋር እንዳለ ተቆራረጥኩኝ። ሳይ እኔን አይፈልጉኝም። ሄጄም ብጠይቃቸው ደስተኛ አይደሉም። እዛው አያትህ ግቢ ነበር የምትኖሩት? እናትህ አያትህ ግቢ ነው ያለው? አይደለም የተለያየ አካባቢ ነው? ኧረ ይራራቃል፣ በጣም ይራራቃል። ክፍለ ሀገር ነው የአያቴ። ገብቶሃል? እና አጎቴ አጠገባችን ነው የነበረው ያኔ። እና
ከጠሉኝ በኋላ እኔ ምን ቤተሰብ አለኝ ምን እሰራለሁ ብዬ ቤት ተከራይቼ ነው የምኖረው። ተከራይቼ ናይት ክለብ እሰራለሁ፣ ጥሩ ገንዘብ እሰራለሁ፣ ጥሩ ብር አገኛለሁ፣ ሽልማት አለ። ያው በዛን ጊዜ ብሩ ዋጋ ነበረው በጣም። ቤት ኪራይ ርካሽ ነው፣ የምትበላው ርካሽ ነው፣ የምትጠጣው ርካሽ ነው። ምንድነው ያኔ መንፈሱ በጣም ይበቀለኝ የጀመረው 3 ቀን 3 ሌሊት ሳልተኛ ጫት መቃም ጀመርኩኝ። እንቅልፍ የሚባል ነገር የለም። 3 ቀን 3 ሌሊት ጫት ነው። እንዴት አይምሮህ እንዴት ይጸናል? ከባድ እኮ ነው። እኔ እንጃ። እሱ ይኸው መብርሃን ምስክሬ ናት። ወላዲተ አምላክን ነው የምልህ። የሚያውቅ ሰው ያውቃል፣ የማያውቅ ሰው ግን መቼም አያውቅም። 3 ቀን 3 ሌሊት ጫት፣ ምግብ ግን ያስበላኛል ከሚገርም ነገር እና ሲጋራ ልነግርህ አልችልም። ከዛ መጨረሻ ላይ ምንድነው 3ኛው ቀን ስሰራ አድሬ አሽሽ ነፋና መጠጥ ጠጥቼ 2 ቀን ነው የምተኛው። ስነሳ ግን አለቅሳለሁ። ለምን? በቃ አልፈልገውም። ያ ህይወት ሳትፈልገው ነው የምትኖረው። አልፈልገውም። በቃ የሆነ የሚገፋፋኝ ነገር አለ። ስሜቴ አይደለም። ባይ ዘ ዌይ መዝሙር ሰማኔ ቁጭ ብዬ አሁን ሌሊት ናይት ክለብ ስሰራ አድሬ ቀን ተኝቼ ቁጭ ብዬ መዝሙር ቀን ተነስቼ የሆነ ካፌ ላይ ወይ ምግብ ቤት ላይ ልበላ ተነስቼ ከእንቅልፌ ተነስቼ 8 ሰዓት 7 ሰዓት ቁጭ ብዬ መዝሙር ሳዳምጥ አለቅሳለሁ። ለምን እንደሆነ እንጂ ውስጥ የሚፈልገው ነገር አለ። ከሚገርም ነገር ማለት ነው ማርያም ሲባል ማለት ነው ውስጤ የሆነ ነገር በቃ የሆነ ትርክክ የሆነ ትልቅ ደስታ የማታውቀው ደስታ የሚሰማ ነገር አለ አይደል? እንደዛ በልጅነቴ ይሰማኝ ነበርና እንደገና ደግሞ 19ም እንዳልኩ በቃ ተኝቼ 19 ቁጥር ወይ ደግሞ የሆነ ወጣት መጥቶ እንዲህ ሲዳብሰኝ አይዞ ምናምን ሲለኝ ምናምን አይ ነበረ በልሜ ህልም ያለው በጣም እና እንደገና ደግሞ መንገድ ላይም ቤተክርስቲያንም ሄጄ ልጅ ሆኜ ቤተክርስቲያን ላይ እንደዚህ አጋንንቶች ተስለው ምናምን እንደዚህ አንካሴ ይዘው ምናምን አለ ቤተክርስቲያን ላይ እንደዛ ሳይ ማለት ነው። እንደገና ሲኦልና ገነት የሚመስል ነገር ፎቶ ስዕል ምናምን ይሳል የለ እሱን ሳይ ኃጢአት ከሰራ እንደዚህ ነው አይደል የሚሆነው ምናምን ነገር ብዬ ፈራ ነበር። እንደገና ደግሞ ሴት ልጅ ህፃን ልጅ ይዛ ምናምን ነገር አቅፋ ምናምን ስትለምን ምናምን የተጎሳቆለ ምናምን ሰው ካየው ምንም አውቀው ነገር የለም እኮ ግን አለቅስ ነበር አዝኜ ማለት ያን ነገር በውስጤ ነበርና በዛን ሰዓት እና ከዛ ያንን ጫት ቅሜ ጠጥቼ ምን ብዬ 2 ቀን ተኝቼ ስነሳ መዝሙር ሳዳምጥ በቃ ማልቀስ ነው ስራዬ። አለቅሳለሁ። ስለዚህ ያ በልጅነት አይንህን ያጠፋውን የተበቀለህ መንፈስ ወይም ደግሞ ቃጭሩን የሰበርክበት መንፈስ መግደል ስላልቻለ በወንድምህም ባጎትህም በኩል ሞክሮ እምቢ ስላለ በሱስ ውስጥ ምናምን ከቶ ራስን እንድጠላና በቃ በሌላ አይነት መንገድ ሊገልህ እየጣረ ነበር ማለት ነው። በጣም በብዙ ነገር እሱ ከሰው ጋር ያጣላህ ነበር። በጣም ከሚገርም ነገር በጣም ልቀጥልልህ እኮ ነው። ናይት ክለብ ስሰራ አምሽቼ ማታ ማታ በጠርሙስ ነው ጨዋታው መፈነካከት። አንድ ቀን ከሆነ ባለስልጣን ጋር ነው በሴት የተነሳ ተጣልተን በሴት በሽጉጥ እንደዚህ ማለት እንዲመታኝ ይሄን ጥርስ ይታያል። ይሄ ተንጠልጥሎ ነበር እንደዚህ መልሼ እንዲያርገው ነው ሰው ይቀር የጠበቀው ያስታውቃል። ይሄ ብልዝ ነውና ጩቤ በጩቤ ይኸው በጩቤ ልነግርህ አልችልም። እና ከሚገርም ነገር እኔ በጠርሙስ ነው የምማታው፣ እነሱ ግን በጩቤ እና ተወግቼ ራሴን የማገኘው ሆስፒታል ገብቶሃል አይደል? ሆስፒታል ነው የማገኘውና እዚህ ጋርም አለ
ከዛ የኔ ህይወት ምንድን ነው ምን ሆኜ ነው ማለት ጀመርኩኝ። የሆነ ሰዓት ላይ ጎርጎርዮስ ቤተክርስቲያን በደንብ አልተሰራም ነበረ። ጸበሏ አለቱ ላይ ነበረች። ጎርጎርዮስ አለቱ ላይ ዝም ብሎ አልነበረ፣ ጸበል ቤት አልነበረበትም። እና አንድ ቀን ጫትና ሲጋራ አቁሜ ሄድኩኝ። እዛ ሄድኩኝ ስጸበል ሰውነቴ እሳት ሆነ፣ ግንባሬን ማስነካት አልችልም። ከዛ እንዲህ እኮ እንዲህ ምናምን ላታለሁ። የሆነች ሴት አጠገቤ ነበረች እና ላቃትም ይሄ እኮ አጋንንት ነው እንደዚህ። አጋንንት ማለት እንዴት ምናምን አለ። አይ እንደዚህ ወይ መተት ሊኖር ይችላል ወይ ምናምን ሊኖር ይችላል ምናምን ነገር አለች። ከዛ የሆነ ሰዓት ላይ አክስቴ ደውላ ምን እየሰራህ ነው ትለኛለች። እኔ ያው እንደዚህ ነው ልጆቼ ለካ ጭንቅላታቸው እንደዚህ ሆነው ለዛ ነው ምናምን ብላ የሆነ ሰዓት ላይ ለነጋታው በኃይለኛው አመመኝ። እያመመኝ ስራ ቦታ ሲሄድ አበራሽ ትባላለች፣ ባለ ናይት ክለቧ ማለት ቺቺና አይፈልግም ሄዱ ጣለች። ከቤት ደስታ ለካ እድሳት ገብቶልሃል። እኔ አላቅም እድሳት ነው መተት ነው ያኔ የማውቀው ነገር የለም። አክስቴ ደውላ ምን እየሰራ ነው ምናምን ብላ ጠየቀችኝ። ከጠየቀችኝ በኋላ ለነጋታው አመመኝ በኃይለኛው ራስ ምታት አመመኝ፣ ያንቀጠቅጠኛል ምናምን ነገር። እንደገና ደግሞ የእሷን ስም እጠራለሁ። አላወኩ እኔ ይታወቀኛል፣ ግን የእሷን ስም እጠራለሁ። ከዛ ወደ ስራ ሲሄድ ማታ ምን ትመስላለህ አለች። ምን ትመስላለህ ስታስጠላ፣ አንተ ነህ ከኔ ጋር ስትሰራ የነበረው የናይት ክለቡ ባለቤት አበራሽ ትባላለች። ምንህን አይታ ነው እንደዚህ አለች? ምንም የተለየ ነገር የለም። በጣም የምትወደኝ በጣም የምታከብረኝ። አሁን ቴዎድሮስ ታደሰ አብዛኛው ሰው አይሰራውም አይደለ? እኔ በጣም ነው የምሰራውና የቴዎድሮስ ታደሰ ቴዎድሮስ ታደሰ ያው ዘፈን አይደገፍም፣ ግን በነበርኩበት ሰዓት ነው የምልህና አሁን እኮ ያለፈ ታሪክ እና በጣም ሰራው ነበረና ሰው ደግሞ ቴዎድሮስ ታደሰ ዘፈን ያለ ፍቅር በጣም እንትን ነበረ ይለያል። ከዛ እንደዛ ስቀርባት እንኳን ምን ሆነብኝ ነው የፈለከው ነው ከአበበ ሆስፒታል ወሰድ እንደዚህ የምትለኝ የምትንከባከበኝ የነበረችው ከመሬት ተነስታ በኋላ ነው ታሪኩን ምነግርህ የእሷ ሴራ እንደሆነ አክስቴ ምነግርህ። ከዛ በኋላ ሌላ ቦታ ቀየርኩኝ። ሌላ ቦታ ስቀይር እንደዚህ ብዙ ሀብታሞች በቃ እዛ ቤት ይመጣሉና ቤቱ የተለየ ቤት ነው እና የቴዎድሮስ ታደሰ በምሰራበት ሰዓት በጣም ይወዱኝ ጀመረ ሰዎች፣ የሚመጡ ባለሀብቶች የሀገር ገንዘብ ይሰጡኛል፣ ስልክ ያመጡልኛል። ያኔ ተንሸራተት ዘመናዊ ነበረ፣ ኢንተርኔት መጠቀሚያ ይለያል ስልኩ ያኔ። በቃ የሰው መውደድ ልነግርህ አልችልም። ለካ እኔን ወደውኝ ሳይሆን በቃ ለሌላ ፐርፐዝ ፈልገውኝ ነው። እና አንድ ባለሀብት ነበረ፣ ምን ያደርጋል በቃ ብር እንደፈለግኩ ይሰጠኛል፣ ክትፎ ይጋብዘኛል፣ ጠርሙስ ውስኪ ያወርድልኛል። ከዛ አንድ ቀን አሰከረኝና ይዞኝ ሄደ። ኡራኤልን በመኪናው ኡራኤልን እንደዚህ ነው የዞርነው ሶስቴ። አደባባዩን አይደለም ራሱ ኡራኤልን ይዘን በእንትን አትላስ እንደዚህ ከዛ በዘሩ ንጻ በ13 ከዛ እንደዛ ዞረን መጨረሻ ላይ ምን ይሆናል እንትን ፒኮክ ገባን። ፒኮክ መናፈሻ ውስጥ ወደ ውስጥ መግቢያ ማለት እዛ ጋር እኔ እግዚአብሔር ተአምር ነውና ለሽንት ወርጄ ማለት ነው መኪናውን አንስቶ ሄዷል። 8 ሰዓት ከሌሊት ሄዷል፣ ሰው ጥሎኝ ሄዷል። ከዛ ለነጋታው ስክር ብሎ መጥቶ ሸራተን አምሽቶ ነው መሰለኝ አንተማ የሆነ ነገር አለብህ፣ የሆነ 19 ቁጥር ያለው ሰውዬ መጥቶ እንደዚህ በሴፉ እንትን እያስፈራራኝ፣ ስለዚህ አንተ ከአሁን በኋላ እኔ ጋር እንዳትደርስ ታስጠላኛለህ ከአሁን በኋላ ምናምን ብሎ እንትን አለኝ።
ቆሻሻ ምናምን ብሎ ሰደበ። ቅዱስ ገብርኤል አስፈራርቱት። አዎ ይደፍርህ ነበር ማለት ነው። ይደፍርህ ነበር። አዎ በእርግጠኝነት አይደለ? በእርግጠኝነት ሌላ ምንም የለማ። አዎ በእርግጠኝነት። እኔ ደግሞ የዋህ ነኝ ብያለሁ። ተንኮል አላውቅም። ስቲል ነው እስካሁን ድረስ እኔ ተንኮል ቤት በኩል እንደሆነ መቀኝነት ቤት በኩል እንደሆነ አላውቅም። ምክንያቱ እንደ ሰው ከሰው ጋር ተቀራርቤ ከሰው ጋር ተሳስቄ ከቤተሰብ ጋር ተሳስቄ አይደለም ያደግኩት። አስተዳደጌ ለጠላት የማይስጠው ገብቶሃል አይደል? እንደነገርኩ ከዛ እንደዛ ሆነ፣ ሰደበኝ። ሌላም እንደዚሁ ባለሀብት ነው ማቀው ቅዱስ ገብርኤል ሁለተኛ እንዳደርስበት ፋብሪካ ያለው ደግሞ እንደዛ ሁሌ ሲመጣ በቃ ዶላር ነው የሚሰጠኝና የቴዎድሮስ ታደሰ ዘፈንና የነዋይ ደበበ ይወዳል የምኒልክ ወሰናቸው መሰራ ነበረ። ያንን በቃ እሱ ሲመጣ እሱ የሚፈልገውን ዘፈን እኔ ያውቃለሁ። ከዛ ስዘፍንለት በቃ ዶላር ኪሴ ውስጥ ነው፣ የሀገር ዶላር። ያኔ ዶላር 7 ብር 5 ብር 6 ብር ምንዛሬ እና የምፈልገውን ነገር ያወርድልኝ ያበላኝ ያጠጣኝ ነበርና የሆነ ምናምን እንደዚህ ዊስኪ ምናምን ዊስኪ ነው። ዊስኪ ያኔ እኮ 300 400 እንዲያውም ከግሮሰሪ እኮ ልግዛ ብትል 200 ብር ወይ 180 ነው የምታመጣው። ግን እዛ ጋር መሸታ ቤት ስለሆነ ውድ ነው እና አጠጥቶኝ ምናምን ነገር ይዞኝ ሄዶ ሰክሬ ያለው ለካ ዚፔን ከፍቶ እንትን ይፈትሻል እና እውነቴን ነው የምልህ ክርስቶስን። ከዛ እኔ አይታወቀኝም በእንትን የሞቴን ምን እያረክ ነው ምናምን ነገር ብዬ እንትን እለዋለሁ ለካ። ከዛ ከተነቃ ነው ውረድ ምናምን ብሎ ወረወረኝና ወደቅኩኝ። ያለህ አልመሰለውም። ወድቄ ራስህን መሳትህን ቼክ ሊያደርግ ነበር። እጄ የተሰበርኩኝ እዚህ ጋር ተመታው፣ እጄ የተሰበረ ከመኪና ወረወረኝ። ከተነቃ ነው ምናምን ብሎ ውረድ ብሎ ወረወረኝ ከመኪና። ጋቢና ውስጥ ነበር አብረን ማለት ነው። እሱ እየነዳ እንትን እያለ ከዛ በኋላ ይሄ ነገር ምንድነው ምናምን ብዬ እንትን ስል እንደዚህ እኮ ሌዝቢያን ወንድም ይደፍሯሉ፣ እንደገና ደግሞ በወንድም ይደረጉ አሉ ምናምን እንደዛ ሰማሁኝ። 666 ምናምን እንደዚህ መባል ተጀመረና ነው እንዲህ አልኩኝ። በቃ መጠጥ ልቀንስ አልኩኝ። ያስጠቃህ ነው። ከዛ ጫት መፍጨት ሆነ። 3 ቀን 3 ሌሊት እቅማለሁ አልተኛም፣ እቅማለሁ አልተኛም። ስቅም ነው የምውለው፣ ስቅም ነው የማድረው። ከዛ መጨረሻ ላይ ቅድም እንዳልኩ እጠጣና ጋንጃዬን ነፍቼ 2 ቀን ተኛለሁ። ከዛ ስነሳ መዝሙር ባዳመጥኩኝ ቁጥር ማልቀስ ነው ስራዬ። በህይወት ግን የብዙዎቹ አርቲስቶች ማለት አርቲስት አልኩኝ ዘፋኞችና የናይት ክለብ የሚሰሩ ሰዎች የብዙዎቹ ነው፣ የሁሉም ማለት ባይቻልም እንደዚህ ናቸው። የሚያገኙት ገንዘብ እዛው ነው የሚያልቀው። ብር ይዘህ አትገባም ወደ ቤት። በአጭሩ የምነግርህ ነገር እኔ የማደርገው የነበረው የሀገር ብር አግኝቼ ሽልማት እዛው ወይ እንቅፋት የሚባል ነገር አለ አይደል? ከናይት ክለብ ወጥተህ ሌላ ቦታ ትገባለህ። እስከ 4 ሰዓት እስከ 5 ሰዓት እዛው ያለህን ጨርሰህ ለሸሌም ይሁን ለምንም ይሁን ጋብዘህ ምን ብለህ ጨርሰህ ነው የምትገባው። እኔ ባይዘው ከእንቅልፌ ስነሳ ብር ተበድሬ ነው የምበላው። ተበድሬ አያድርም፣ ብሩ አያድርም። ቄምና ገንዘብ ኪሴ ውስጥ አያድርም። እንደገና ደግሞ በዛ ላይ አስበው ሴቶች አሉ። ዘፋኝ ነው ሲባል በቃ የማይመጣ ሴት የለም። መጋበዝ ነው። ሴት ልነግርህ አልችልም። በቃ ካየኋ ሴት የሆነች ሴት ከጠየኳት በቃ እምቢ አትለኝም። በዛን ጊዜ ለካ መንፈሱ ነው። ሴት ማተራመስ ሆነ ስራዬ። ዝናውም አለ። ምስቅልቅል ሆነ። ዝናም እስከዚህም ያው ያወጣሁት ነገር ስላልነበረኝ ያኔ በቃ እና የሚያስጠላ ህይወት በቃ። ምክንያቱም የማውቀው ነገር የለም ስለ መንፈሳዊ ውጊያ። እያስጠላኝ መጣ። የሆነ ሰዓት ላይ በቃ ምን ማድረግ አለብኝ ምናምን ብዬ የት ቤተክርስቲያን ልሄድ ምናምን ብዬ የሆነች ምግብ ቤት መበላባት ሳምሪ የምትባል ነበረች የዛኔና እስቲ እንጦጦ ማርያም ሄድ ብላኝ እንጦጦ ማርያም ሄድኩኝ።
እንጦጦ ማርያም ሄጄ ምን እንደሚጸለይ ምን እንደሚባል አላውቅም። ስቅስቅ ብዬ አልቅሼ ጫትና ሲጋራ እና መጠጥ መተው እፈልጋለሁ ብዬ ዝም ብዬ እንደሰው አናግሬያት ይሄ እኮ ነው ጸሎት። ከዛ ጫቱን ተውኩት፣ አቆመ ጫቱን። ጫቱን ተውኩት። እንባ ግን አየመልሳለሁ። መጠጥና ሲጋራ ግን እንደ ጉድ ሆንኩኝ። ጋንጃውንም ተውኩት። መጠጥና ሲጋራ ግን በቃ እንትን አለ። ከዛ የሆነ ሰዓት ላይ ምን ሆነ መሰለ፣ በኃይለኛው መስከር ስጀምር በቃ መስከር ሆነ ስራዬ። በኃይለኛው መስከር ሆነ ስራዬና ገንዘብ አይጠፋም ብያለሁ። እንደዚህ አይነት ቦታ ላይ ገንዘብ አይጠፋም። ባትሰራም ዝናን ስለሚያውቅ አንዱ ባለሀብት ይመጣል፣ እስር ነው የሚሰጠህ እና ቤትም ርካሽ ነው። 80 ብር 100 ብር እስከ 130 140 24 አካባቢ ነበረ የምኖረው። የፈረሰው ስቴዲየም እዛ ውስጥ እዛ ሰፈርም ብዙ አመት ኖር ያለው። ወደ ቱሩ ሰፈር የሚባል አለ፣ ወደ ኤርፖርት ፊት ለፊት እዛም እንደዛ የተወሰነ አመት ኖር ያለው። ቺቺኒያ አካባቢም ከቺቺኒያ በታችም ኡራኤል ተሻግሮ እዛም ኖር ያለውና በቃ ትርጉም የሌለው ህይወት ታውቃለህ አይደለ? የሚያስጠላ መረረኝ በጣም። ሱስ እኮ ያለበት ሰው ትዳርም ላይ ዕቃ መግዛት አይፈልግም። አጠቃላይ የሆነ ቁም ነገር ያለው ነገር አይገኝበትም። ከዛ መጨረሻ ላይ ምንድነው ያው ግጥምና ዜማ እየጻፍኩኝ ያስቀምጥ ነበር ብያለሁ። በጣም ብዙ በምሰክር ሰዓት በቃ ይመጣሉ ይጋብዙኛል አይደለ? እከሌ እንደዚህ እስኪ እንዴት ነው የሰራቸው ምናምን ይሉኛል። ያያሉ ይሄን በቃ እኛ እንስራው ምናምን ይሉኛል። አልጠይቃቸውም፣ ይሰሩታል። ሰርተው ግን በራሳቸው ነው የሚያወጡት። ባለፈውም ተናግሬዋለሁ። ከዛ በኋላ ወጥቶ ምናምን ሳየው አሁን እንደዚህ ነው ብትል ማን ያምናሃል ብዬ ጸጥ እያልኩ ሴት ለእኔ የሚጠቅመኝ ነገር አለ አይደለም። የሆነ ሰዓት ላይ በድራፍት ለካ ሰጥተውኛል። ድራፍት እየጠጣሁ በድራፍት ሰጥተውኝ ልክ ድራፍቱን ስቀምሰው ልብሴን ነው የቀደድኩት። ልብሴን ቀድጄ አስፋልት ላይ ድንጋይ ይዤ በቃ ዘራፍ ማለት ጀመርኩ። እንደ እብድ አደረገ። ከዛ በቃ ታመምኩ በጣም። ቦሌ ቡልቡላ ሚካኤል ተክለ ሃይማኖት ገዳም እዛ ሰው ይወስደኛል። ከዛ ቀወጠው መንፈሱ። ተያዘ ማለት ነው። ቀወጠው ብቻ በቃ። ከዛ የአክስቴን መጥራት ጀመረ፣ የእንጀራ እናቴን መጥራት ጀመረ። ብዙ ነገር መለፍለፍ ጀመረ። ወደ 10 ምናምን ሰው መጥራት ጀመረ መንፈሱ። ከዛ የሆነ ጸበልተኛ ነው አላውቀውም፣ እንደዚህ እኮ ነው ስለ መንፈስ ምናምን ብሎ ውዳሴ ማርያም ገዛልኛል። ውዳሴ ማርያም ገዝተውልኝ እዛው እየተጸበልኩኝ እየተመላለስኩኝ ባለቤቴን አገኘኋት። እዛው ተዋወቅን። እዛው አካባቢ በቤት ኪራይ ትመላለሳለች። እዛ ምንም አልታመመችም፣ ግን ትመጣለች ቤተክርስቲያን። ከዛ እንደዚህ ብዬ ስነግራት ተዋወቅን፣ ተጋባን፣ ሴት ልጅ ወለድን። ከዛ በኋላ ማለት አሳጥረህብኝ ነው ነገሩን። ጸበልተኛ እንደሆንክ ታውቃለች። ከዛ ታሪክህን ሰማችና ተግባባችሁ። ትረዳኝ ጀመር። ቤተሰቦች አሉ፣ ከቤተሰቦች ጋር እንነጋገርን። እንደዚህ አልኳትኝ። አጋጣሚ ተከራየሁበት ቤት አጠገቧ ነው፣ ያው የእሷ ቤተሰብ ማለት ነው። ከዛ በጓደኝነት ከኔ ጋር እንትን አለች። ቤተሰቦቿ ምንም አላሉም፣ አልተቃወሙም። መጨረሻ ላይ ሰፈር ቀየረን። እኔ ጸበል ነው ስግደት ምናምን አላቅም፣ ጸሎት አላቅም። ያው ልጁ ውዳሴ ማርያም ገዝቶልኛል፣ ግን አልጸልይበትም።
እና ጸበል መጠመቅ ብቻ ነው። መንፈሱ ይገረፋል። መጨረሻ ላይ በቃ ልብሴ መቅደድ፣ ሲኖትራክ ውስጥ የሲኖትራክ ድምፅ ስሰማ እየሮጥኩኝ መግባት፣ እንደገና ደግሞ ሌሊት ተነስቼ ለመታነቅ ሙከራ፣ ፈተና በጣም እየጠነከረ መጣ፣ እየበዛ መጣ። ከዛ ድጋሚ እኔ የተከራየሁበት ቤት አጠገብ ደግሞ ለካ እንደዛም ጠንቋይ ቤት እንደዚህ እድል እንትን ምናምን መትላለች ለካ። ድጋሚ ጎረቤታችን ደግሞ ሌላ መተት ድጋሚ ገባ። ያቺ ጎረቤታችን ደግሞ ምንድን ነው ያደረገችው እኔ አላቅም። ና ብላ ቤት ወስዳኝ ምግብ ሰታኝ የሆነ ልብስ ነው ያለበሰችኝ፣ እንደዚህ እንዳይበርድ ልበሰው ምናምን ብላ ለብሼው ከሷ ጋር ልተኛ ትንሽ ነው የቀረኝ። በቃ እግዚአብሔር ነው ከልሽ እሱን እንደለበስኩ በቃ ወደ እሷ የሚገፋፋኝ ነገር እንትን አለ። ከዛ እንደምንም ብዬ ታግዬ ወጣው። ቤት ከሄድኩም በኋላ ጠዋት ጸበል ሲሄድ የእሷንም ይጮሃል እንደዚህ የእሷን ይጮሃል። ከዛ እንዴት ትላንት እኮ ልንሰራለት ነበር እንደዚህ ምናምን ይላል። ይሄ ነገር ምንድን ነው? እንደዚህ ደግሞ ሌላ አዲስ ምንድን ነው? እኔ ይሄ አይገባኝም፣ ይሄማ ውሸት ነው ምናምን ብዬ በቃ ወደ ስራዬ መመለስ አለብኝ ምናምን ነገር አልኩ። እቃ አለኝ፣ የቤት እቃ ሙሉ ነው፣ እንደኔ ያለው የለም እቃ ግን ያው ብር የሚባል ነገር የለም። እና አንዳንድ የማውቃቸው ሰዎች የዛን ሰዓት አይ የሆነ ቦታ እንደዚህ ሄጃለሁና ብር ላኩልኝ ምናምን ብዬ ነው ቤት ኪራይ የምከፍለው። ያኔ ይልኩልኝ ነበር። ከዛ መጨረሻ ላይ ከአቅሜ በላይ የሆነ መጣ። ባለቤቴም እየተቸገረች መጣች፣ በእኔ የተነሳ ማለት ነው። እሷ ትሰራ ነበር፣ የሚቸግራት ነገር የለም፣ ስራ ትሰራለች። እስኪ የሆነ ገዳም ሄዳለችኝና ዘብር ገብርኤል ሄድኩኝ መጀመሪያ ጊዜ። ዘብር ገብርኤል ሲሄድ በቃ ምን ልበለህ ወደ 19 መተት እንዳለብኝ 19 መተት ከዛ እኔ አይታወቀኝም 100% ነው የሚሰውረኝ እስካሁን ድረስ ነው። እና ጭንቅላት እኮ ጭንቅላት አይደለም፣ እድል እኮ እድል አይደለም ምናምን፣ ባለቤት ባለመኪና የሚሆን ሰው የውጭ ሀገር እድል የነበረው ሰው ምናምን በቃ ይለፈልፋል መንፈሱ። አይ አንተ እኮ እንደዚህ ይሉኛል ሰዎቹ። እኔ ደግሞ አይገባኝም፣ ገና አልገባኝም። በቃ መንከራተት ሆነ ስራዬ፣ በቃ መሰቃየት ሆነ ስራዬ። ከዛ በኋላ ባለቤቴም ስራ ለካ ከኔ ሄዶ ስራ አስፈትቷታል። ባለቤቴ ወጣለች ከስራ። ከዛ ምንድነው ሶፋ መሸጥ ጀመር። የቤት ዕቃ ዘፈኑን አቁመዋል? አቁሜዋለሁ። መስራት አልችልም። መጠጥ ከጠጣሁኝ ያመኛል። በዛ በመጠጡ አይደል የተሰጠኝ። ከዛ በቃ እቃ መሸጥ ጀመር። እኔ በየጸበሉ ነው አሁን መንከራተት የጀመርኩት። ገብቶሃል አይደል? ይሄንን ቶሎ ዛሬ የምትገላገለው ነው የሚመስል፣ ያኔ ግን አለማወቅ ነው። እንደገና ያኔ መምህር ግርማን ማላቃቸውም፣ መንፈሳዊ ውጊያም ማላቅም፣ እውቀቱም ራሱ ገና ምንም ነገር የለም። ዝም ብሎ ጸበል ትገባለህ። እግዚአብሔር በቸርነቱ መንፈሱን ይዟል። በቃ ይጮሃል መንፈሱ ምናምን። ስወጣ የማውቀው ነገር የለም። ስለቀለብ ደግሞ ያኔ ጊዜው ጥሩ ስለነበረ አላስብም። ያን በሱ በጥብጦ ይሰጠኛል፣ ያን ቆሎ ይሰጠኛል፣ ያን ዳቦ ይሰጠኛል። ምግብ ሲበሉ እንብላ ይሉኛል። ምንም ሳልይዝ ነው የሄድኩት፣ የምለብሰው ልብስ ብቻ። ከዛ እንድትቸገርኩ ምናምን ስትለኝ የሆነ ሰዓት ላይ መጠን ሶፋ ሸጥን። እሱ ለብዙ ወራት ሸፈነልን። ከዛ እያልን ቁምሳጥን፣ ከዛ እያልን መጨረሻ ላይ የሆነ ገዳም ልሄድ ስል የምለብሰውን ልብስ ያው አርቲስት ታውቃለህ እንግዲህ ልብስ በገፍ ነው እና የምወዳቸውን ልብሶች፣ ሱፎች ምናምን እያወጣሁ መሸጥ ጀመርኩኝ። እንትን ለትራንስፖርት ለምናምን ጸበል። መጨረሻ ላይ በቃ 3 ዓመት ምናምን እንደዚህ በቃ መንከራተት ሆነ። መንፈሱ ይጮሃል፣ አዲስም ይገባል። መጨረሻ ላይ መጣው እኔ ፍለጋ እንትን ማለት ጀመረች አክስቴ። አሁን አንተም
ያለህበት ምክንያቱም ያስጨንቃቸዋል። ከዛ አንተ ስትይዘው መንፈሱን እዛ ሄዶ ይቀጠቅጣቸው። ከዛ በኋላ ሰምቼ የለ እኔ እኮ ያንቺን ጉድ አውቄዋለሁ፣ ስለዚህ እኔ ባለሁበት ቦታ እንዳትደርሺ እንዳትደውይ ብዬ አስጠነቀቅኳት። ምን አሉ? ደነገጠች። እኔ እኮ እንደዛ ምናምን ተርበተበተች እና አይ ነቅቻለሁ፣ በቃ ከትምህርቴም ማፈናቅለሽኝ እንደዚህ አድርገሽኝ እንደዚህ ማን ነገረ ብላ ድንግጥ። በቃ ከእግዚአብሔር የሚደበቅ ነገር የለም አልኳት። ከዛ በላይ መላክ ጀመረች። ከዛ የሆነ ሰዓት ላይ አባቴ ሞትና እናትና አባቴ ተለያይቷል። ባይዘው የሆነ ሰዓት ላይና ውርስ ልጠይቅ ሲሄድ ከጸበል ነው እንግዲህ ሄድኩት። ሌላ መተት ጭማሪ የአባቴን ድርሻ እንዳልጠይቅ። በአድራጊው ማን ነው? የእንጀራ እናቴ። በተኛውበት 4 ቀን የቆየሁትኝና እኔ አላውቅም። መጫኛ እንትን የሚያቆም ደብተራ እንትን አጎታላት ነው የሚባለው እና በ5 ብር ፀጉሬን በተኛውበት አሽታ እንትን 10 ዓመት አሽታኝ ነው መንፈሱ የሚናገረው። እሷ ምንም አታመጣም ካሁን በኋላ ሰርቼልሃለሁ በግልጽ ነው የነገረችኝ። ደውዬ ነገረው እንደዚህ በአፍ ይሆን ከ3 ሳምንት በኋላ ምንድን ነው ያደረግሽኝ? ሁለተኛ ደግሞ አለቅሽም የአባቴን ድርሻ ምናምን ስላት ምንም አታመጣም ትማቀቃለህ እንጂ ምንም አታመጣም እንዳለችውም ያው በቃ ልጠይቅ ልሄድ ልከራከር ስል በቃ ሰውነቴን ቀጠቅጣል። በቃ ቁጭ ገና ሳስበው ያመኛል። በቃ በሽተኛ ነው የምሆነውና እንደዚህ አይነት የገጠማት ልጅ አለች። ከዛ አርባራ መድኃኔዓለም ሄጄ ሱባኤ ያዝኩኝና ያው እዛ ቀዝቃዛ አይደለ ቦታው ዝም ብዬ ከሰው ጋር አልነጋገርም። እዛው የአባቶች አጽም ምናምን ያለበት አካባቢ እዛ ሄጄ ስሰግድ ጸልይ ውላለሁ። ማታ ልተኛ እመጣለሁ፣ ኪዳን እገባለሁ፣ ቅዳሴ ማስቀድሳለሁ፣ ምን እላለሁ። ጸበሌንም እምነቴን እየተቀባው የሆነ አባት ናቸው፣ በጣም የደከሙ አባት ሽማግሌ ናቸው አስታውሳለሁ። ልጅ ያሉኝ አቤት ቻለው አይዞህ ግን የአባቴ ድርሻ ብለን እንዳትጠይቅ እግዚአብሔር ቀን አለው። ሳልነግራቸው ምንም አውርቻቸው አላውቅም፣ ተጠግቻቸው አላውቅም። ና እስኪ ብለው ማለት ና እስኪ ልጄ ብለውኝ ማለት ምን ሊሉኝ ነው ብዬ ያኔ ደግሞ እንደዛ አባቶች እንደዚህ መቅረብ ምናምን ትንፈራለሁና እንደዚህ የአባት ቤት አለ እንደዚህ እንዳትጠይቅ ወንድምህም ከፈለገ ራሱ ይደውል እንጂ እንዳትደውልለት። ወንድም የታላቅ ወንድም የአሜሪካን ያለው እንዳትጠይቀው፣ እሱም ተይዟል፣ እሱም ሌላ መስመር ውስጥ ገብቷል። ተይዟልም ሌላ መስመር ውስጥም ገብቷል። በአንተ ማንም ደስተኛ አይደለም። ቤተሰብም አለኝ ብለህም አታስብ። ዝም ብለህ ብቻ በእምነት በጸሎት በርታ ምናምን ብለውኝ ከዛ እንደዛ ካለኝ በኋላ መጠየቅ ተውኩኝ። እኔ ጸበሌን ቀጠልኩ። በጣም እየቸገረኝ መጣ። ቤተሰብ ጋር ስደውል ምን ስል ማንም አያነሳልኝም። እንደገና ደግሞ ዳንኤል ነው እንደዚህ ከተባለ ደግሞ አናውቀውም ብለው ስልክ ይዘጋሉ። የራሴ ቤተሰብ ምንድነው ነገሩ ብዬ ሰውን ሳስተያይቅ ለካ እናቴ ጀምረዋለች ጨዋታው በሲኒ እየዘቀዘቁ ያሉ እንደዚህ እያየች የሆነ መልክ አብስትራክት ምናምን ይሄ ቡናው አተላላር እንደዛ ማየት ጀምራለች። እና እንደዚህ ከዛ ደም ግፊት ምናምን እያለ ይዛት ጀመር። ከዛ አንድ ቀን ደወልኩላትና በሌላ ስልክ በአንተ የተነሳ እኔ እዚህ እየተበጠበጥኩኝ ነው፣ እንዳንተ አይነት ልጅ የለኝም ነው። ከዛ ምን ስላደረክ ነው? የመጀመሪያው ያደረከው ነገር እንዳለ ሆኖ ሌላ ምን ጸበል ነኝ እኮ ጸበል እኮ እየታገልኩ ነው። ገብቶሃል አይደል? ከነሱ መስመር ስለወጣህ ነው ማለት ነው።
የሆነ የሚያውቀው ነገር አለ፣ ሚስጥር አለ መንፈሱ ቀድሞ። ከዛ መጨረሻ ላይ ቦንጋ አርሴማ ሲባል ሰማሁኝና ትራንስፖርት የለኝም ና ይዤ ልሂድ አለኝ። ባይ ዘ ወይ ይመጣል አሁን ማህበር ልጁ እኔ ነኝ እየደወልኩኝ የምጠራውና ስሙን ረሳሁትና ፋንታውን ይባላል የጎጃም ልጅ። ቦንጋ አርሴማ ሲባል ሰማሁኝና እመጋ ዑራኤል ሆኜ ነው። እመጋ ዑራኤል የእመቤታችን ዝክር የዓመቱ በልተን ማርያም አለች አይደል እዛ በልተን ቁጭ ብለን ቦንጋ አርሴማ እኮ እንደዚህ ሲባል እማቆም መሰለኝ በምናቤ ማለት ነው። በቃ ውስጤ በጣም ተረበሸ። ከዛ እኔ ገንዘብ የለኝ ምን አደርጋለሁ ምናምን መሄድ ትፈልጋለህ? አብረን እንሂድ እኔ ያለኝ ምናምን አለኝ። ያፋንታውን ያልኩት እቤት አልገባውም። ከሞላሌ ቀጥታ ዘነበወርቅ አልጋ ይዘን አድረን እቤት ሳልገባ ማለት ቦንጋ አርሴማ ሄድን። ቦንጋ አርሴማ ለ7 ቀን ብዬ ነበር ሄድኩኝ። 3 ወር 18 ቀን ቁጭ አደረገችኝ። ልወጣ ስል ሻንጣዬን ይዤ መንፈሱ ይመልሰኝና ይደፋኛል። አልጨረስክም ነው? ከዛ ሱባኤ ምናምን ሲባል ሰማሁኝና ለመጀመሪያ ጊዜ ሱባኤ ገባሁኝ። ሱባኤ ገባሁት ድግግሞሽ እንዳይሆን እንጂ። ከዛ ሱባኤ ልክ ስገባ ጸሎት ጀመርኩኝ። ውዳሴ ማርያም፣ ሌላ መጽሐፍ የለኝም። ውዳሴ ማርያም። ከዛ እግዚኦ መሐረነ ክርስቶስ በእንተ ማርያም ክርያላይሶን ሳዶር አላዶር ዳናት አዴራ ሮዳስ ይሄን 41 ነው ስግደት የማውቀው። እሱን ሰግጄ 12 ሰዓት ከምናምን ይሆናል እንደዚህ ጋደም እንዳልኩኝ እንቅልፍ አልወሰደኝም ከሚገርም ነገርና ከዛ ባለፈው የነገርኩ መድገም ይቻላል? አዎ እንዴ ይቻላል። ሰማዕቷ ቅድስት አርሴማ የአሸንዳ ባህል ልብስ አለ አይደለ? አበባ ያለበት አረንጓዴ ልብስ ለብሳ ነጭ ነጠላ ለብሳ ፀጉሯ አይታይምና ቅላቷ ልነግርህ አልችልም። እኔ በህይወቴ ፈረንጅ እንኳን እንደዛ ቅላት ያለው አይቻላቅም። እንቅልፍ አልወሰደኝም። የአይኗ ጨረር እንደዚህ ቀና ብዬ ማየት አቃተኝ። ከዛ እንዲህ ተጋድሜ ነበር። ቀና ብዬ ሳያት ማየት አቃተኝ። የአይኗ ጨረር እንዲህ ነው የተደፋሁት። ልቤ ደነገጠ። ድንብርብር ይወጣ ልወጣውላ ነበር። አንዳንድ ሰው ነው አይደል? ትናንሽ ክላስ ነውና አንዳንድ ሰው ነው የሚገባው። ቦንጋ አርሴማ የሚያውቅ ሰው ካለ ያውቋል። ከዛ ፈራሁኝ፣ ተንቀጠቀጥኩ። ከዛ ነጭ እንትን ቢጫ ጅባ ይሄ አለ አይደል? ጅባ ምንጣፍ እሱን አንጥፋ እንዲህ ስትሰግድ ብቻ ነው እንትን ያሳየችኝ ማለት ለካ እኔ መስገድ አላቅልም፣ የህልም ፍቺም አላቅም። ሰግዳ ሄደችው። ለምንድን ነው ወላ ከኔ ጋር ለእኔ እየሰገደች ነው እንዴ ወላ ሁላ ብዬ ሞኝነቴ በኋላ እኮ ነው የሚገባኝ። እና ምንድን ነው ይሄ ነገር ምናምን ብዬ ያስተማረችህ እንደሆነ ከዛል በቃ ጎበዝ ነኝ። ለመጀመሪያ ቀን 7 ቀን ጨርሼ ወጣሁ። 8ኛ ቀን በእንደዚች እንትንና እና ኩባያ እንትን አለበለዚያ ዜኔት የሚባል እንትን ይመታቸዋል እንደዚህ ተብለን ዜኔት ደግሞ ያኔ አጋንንት መጥቶ የሚያንቅ ነገር ነው ይመስለኝ። አላውኩም እውቀት ይመታቸዋል ሲባል ከሚመታኝ ብዬ እኔ የእግዚአብሔርን ፍራቻ ሳይሆን ዚዲየቱ መጥቶ ዜኔት የሚባል መንፈስ መጥቶ በቡጥ ቢለይስ ብዬ ያችን እንዲህ አድርጊያት ራሱ በዛች እንዲህ እያልኩኝ እንደዚህ እያየሁ ማለት ነው በፍርሃት ከሚገርም ምን አለ ለእግዚአብሔር እንደዛ ብንፈራ አይገባኝም ያኔ። ከዛ እንደዛ አድርጊ 8ኛው ቀን ወጣሁ። 8ኛው ራሱ ከሚገርም ነገር እዛ የሚያገለግላት ልጅ ነበር። ለካ ስለ ትዳር ይጠይቃት ነበር እና እህል ውሃ እንዳለው ነግራኝ እንዴ እንደዚህ እኮ ስላንታየው ስለ ሰው ይታያል እንዴ አልኩት። ምንም አውቀው ነገር የለም ከሚገርም እና የዛን ቀን ወደኋላ ልመልስና እዛ ድጋሚ የእሷን አይቼ ህልም እንትን ካልኩኝ በኋላ ለንጋታው ተረጋጋሁኝ። ከዛ ምን አየሁ ለንጋታው 2ኛው ቀን መምህር ግርማ ወንድሙ አላቃቸውም። ጎርጎርስ እንዲህ የሚያደርጉ ግርማ የሚባሉ አሉ ምናምን ነው የምሰማውና ከዛ በኋላ ደግሞ እንደዚህ ጎሮ ስላሴ እንደዚህ እስጢፋኖስ ምናምን ሲባል ሰማሁኝ። ጎሮ በኋላ ነው እስጢፋኖስ ምናምን ሲባል እሰማለሁ እንጂ
አላቃቸው። እሳቸው እንደዚህ የሀገር ህዝብ ተሰብስቦ በመቁጠሪያ እየቀጠቀጡ መናፍስ ሲያወጡ ምናምን ነገር ጸበል ሲረጩ እንዲህ ታሳየኛለች። ያሳየች ድጋሜ ማለት ነው። እንደዛ አሳየችኝ። ከዛ ወጣው ጨርሼ ቆየው። 18ቷ ጾም ነበረ፣ 16ቷ ጾም ነበረ። እሷን ጨርሼ ጸበል ይዤ የሚካኤል ጸበል ብቻ ነው የሚወጣው፣ የሌላ አይወጣምና ጸበል ይዤ ወጣው። ምንም አልሆንኩም። ወጣው ቀጥታ እንዲህ እኮ ህልም አይቼ ነበር ምናምን አልኳቸው። የሆኑ አባት ናቸውና ልጄ አንተ እድለኛ እኮ ነህ፣ በእውነት እድለኛ ነህ። ታዲያ እሳቸው ጋር ሄድ፣ እሳቸው ጋር ነው መዳኛ እኮ እየተባልክ ነው ሲሉ ልጄን ያዝኩኝና ጥሩ አባት ናቸው። ልጄን ያዝኩና የት ሄድኩኝ? እስጢፋኖስ ሲሄድ የሉም እዛ። የት ናቸው ተባለ። አሁን ቅርብ ጊዜ ጎሮ ስላሴ ሄዱት ምናምን ተባለ። ጎሮ ስላሴ ሄድኩኝ። ጎሮ ስላሴ ሲሄድ ማት ህዝብ እኮ ነው፣ ጢም ብሏል። ከዛ እዛ ጋር እያንጠራራኝ ምናምን ነገር ነበርና እናንተ ምናምን ብለው የኔን መንፈስ ጠሩት። ከዛ ሁላ ህዝብ ተስፋዬም ያውቃል፣ ሲሳይም ያውቃልና ከዛ ያው 100% አይደለም የሚሰውረኝ። እንዴት ሆኜ እንደገባው አላውቅም። ከልጄም ሰበሰበ፣ የሆነ መንፈስ ብቻ ተሸኘልኝ። ደህና ሆንኩኝ። ምን በላው ምን ጠጣው አልነበረም ያኔ። ከዛ ከግዳም መጥቼ መምህር ግርማ ጋር ሲሄድ ምንም ነገር ባዶ ነው ቤታችን። ባለቤቴ ስራ ፈታለች ብያለሁ። ከዛ ጊዜ በኋላ እኔ እሷ ጋርም እየሄደ ይዋጋታል። ከዛ ለታክሲ ራሱ ለምኜ ነው ሄድኩት የዛን ቀንና ተስፋዬ ሞተረኛው ባለፈውም አመስግኘዋለሁ። እግዚአብሔር መድኃኔዓለም ጤናና እድሜና ጤና ይስጠው። ከነዛ ዘር ማንዘሩ መድኃኔዓለም ይባርከው። የልቦናን መሻት ይፈጽምለት። ከእግዚአብሔር በታች ለእኔ ትልቅ ውለታ ነው እና አንድ ሰው ያስቀምጥልሃል። ከዛ ስልኬን ተቀበለኝ። እደውልልሃለሁ አለኝ። ወደ ቤት እየሄድን እያለን ቦሌ ሚካኤል እንደደረስኩኝ ደወልልኝ። የት ነህ? እዚህ ና እፈልግሃለሁ ጠብቀኝ አለኝ። መጣ በሞተር ሳይክል። ማህበር አለን፣ እንደዚህ ጸሎት ፕሮግራም ትከታተላለህ፣ ጉባኤም እንደዚህ መምህር ግርማም ጋርም ትከታተላለህ። አይዞ በርታ፣ እንካችን ለአንዳንድ ነገር ይሆናል ብሎ ያኔ 2007 አስብ እንግዲህ 2,000 ብር ሰጠኝ። ያኔ ጤፍ ርካሽ ነው። ዘይቴን ጤፌን በቃ ከዛ አለቀስኩኝ። ለካ እግዚአብሔር አጠገቤ ነው እንዲህ ያለው። እንደዚህ ማየት ጀመርኩኝ ግራና ቀኝ በቃ። ምክንያቱ እኔ ቤተሰብ የጠላኝ፣ ከቤተሰብ የሸሸኝ፣ ማንም ማያናግረኝ፣ ብቻዬን የምታገል ሰው ነኝ። ገብቶሃል አይደል? ባለቤቴ ግን ጥሩ ነበረች በጣም። አብራኝ ትሰግዳለች፣ አብራኝ ትጸልያለች። እኔ ስመጣ ከጸበል እና ሺም እነ ሲሳይ ያውቋታል። እና ከዛ በኋላ ማህበር መምጣት ጀመርኩኝ። ከዛ እነ ተስፋዬ ይመክሩን ጀመር። እንዲህ ነው መንፈስ፣ እንደዚህ ነው፣ የአምልኮ ስግደት እንደዚህ ነው። ኮፒ አድርገው ሰጡኝ። እንደዚህ መቀጥቀጥ አለበት፣ መቁጠሪያም ተሰጠኝ። እንደዚህ ማድረግ አለበት፣ ቅባ ቅዱስ እንደዚህ ነው። አዎ። ከዛ እንደዛ መቀጥቀጥ ጀመርኩኝ። መጸለይ፣ እንዴት መስገድ እንዳለብኝ በቃ እንትን እያልኩኝ መጣሁ። ከዛ መጨረሻ ላይ መልሶ እኔን ይበቀለኝ ጀመር። ልብሴን መቅደድ፣ መኪና ውስጥ ዘሎ መግባት፣ ሌሊት ተነስቶ ለመታነቅ ሙከራ፣ ራስን በጩቤ ለመወጋት የመጨረሻ በቃ አሁን ጨበጣ ጀመረ። በጣም ባይለኝ ተረረ በቃ። አሁን ግቡ ምንድነው? መጀመሪያ ተደብቆ ነበር የሚሰራው። አሁን ግን በቃ ልያዝ ስለሆነ የቻለውን ያክል ተፋልሞ ከተያዝኩ ነው። ከዛ እንደዚህ ምን ጀመረ በቃ እንደዚህ እየታወቀኝ እየተሰማኝ ማለት ነው። እገላለሁ፣ አልለቅም፣ እንደዚህ ይዝትብኝ ጀመር።
ወላውላ እንደዚህ በቃ ለሊት ተነስቼ ጸሎት ምናምን ጀምሬ ስነሳ እንደዚህ መጣብኝ ጀመር እንደ ሄሊኮፕተር እየጮኸ ማለት ነው። እንደ ሄሊኮፕተር እያለ ተኝቼ ሁላ እንደዚህ በጀርባዬ በዚህ በደረቴ ተኝቼ ራሱ እንደ ሄሊኮፕተር እየመጣ እንደዚህ ወደ ውስጤ ሲገባ ይታወቀኛል። ከሚገርም ነገር ማለት ነው። እንደ ርቢ እየበረረ ይመጣ። ከዛ እኔም እየነቃው መጣው፣ በጣም እየበረታው መጣው። በኃይለኛው መቀጥቀጥ ጀመርኩኝ፣ መስገድ ጀመርኩኝ፣ መቀጥቀጥ ጀመርኩኝ፣ መስገድ ጀመርኩኝ፣ ማሰር ጀመርኩ። ይከታተሉን ጀመር እና አሼ ባይዘወይ በእኔ ያየው መከራ በእውነት ከአይምሮ በላይ ነው። ባለቤቴ እኔ ቀጥታ ነው የሚሰውረኝ፣ ምንም አውቀው ነገር የለም። ከዛ ባለቤቴ በቃ አሼ እንዲሆነ እኮ ትለዋለች እየሮጠ በሞተር ሳይክል ከተስፋዬ ጋር ያዘው እየተባለ በየጫካው በየእንትኑ እና ያን ሁላ ስቃይ አይቼ ከዛ መጨረሻ ላይ እንዴት ይደረግ ተባለ። አይ ስጋው ደግሞ መቀበል አለባችሁ ተስፋዬ እንዲ ምናምን ብሎ መከረን። ለእኔም ለባለቤቴም ካሳመነን በኋላ ከተማርን በኋላ መንፈሳዊ ውጊያ በደንብ ካወቅን በኋላ ሚስጥሩ ከገባን በኋላ የመልአከ መንክራት መምህር ግርማ ትምህርት ከገባን በኋላ ያኔ ማስተማር አልጀመርክም ነበር አንተ? እና ከገባን በኋላ ማህበሩ ላይ እኮ እኔ ያስተምር ነበር አውቃለሁ፣ ግን ያኔ እንትን አላልኩም ነበር። ጉባኤ ላይ ነው የምንገናኘው የነበረው ከአንተ ጋር እና ከዛ በኋላ ምን ተደረገ? መቀበል አለባችሁ ተባለ። ተቀበለን። ሰከነ፣ ያ ነገር ስንቆርብበት ሰከነ። ከዛ ሁለተኛ ልጅ ተረገዘ፣ ወንድ ልጅ። እሷም እርጉዝ እያለች መጠመቅ ቀጠለችበት በዛው። እኔም በቃ ስራ እንሰራ፣ መጸበል ነው ስራችን፣ መስገድ መጸለይ ነው ስራችን። ውጊያው እየበረታ መጣ። ስልክ የተለያየ ስልክ መደወል ተጀመረ። እኔ ጋር ስድብ፣ አንተ እንደዚህ ከእንጀራ እናቴም ከአክስቴም ከሌሎች ከጓደኞቼም ከጎረቤትም እንደዚህ መንጫጫት ጀመረ። በቃ የት ነው ያለው? ማን ነው? ተነግሮኛል እኮ እኔ ያው ስራ ነኝ እላቸዋለሁ። ኦኬ ስራ እኮ አልሰራም፣ አታርፍም ይሉኛል። እንደዚህ በግልጽ ከሚገርም ነገር ምን እያደረክ መስሏቸው ነው? እየሄደ እያስጨነቃቸው እኮ ነው። አዎ እነሱ የመሰላቸው ምንድን ነው? አታርፉም ወይ ይሉኛል። ምንድን ነው የማርፈው? አይናገሩኝም። አንድ ሰው ብቻ ነው የተናገረኝ። አንተ ምንደኛ ጀመርክ እንዲ ያለኝ በግልጽ ከሚገርም ነገር ማለት ነው። እና እኔ እንኳን እግዚአብሔር ይመስገን ኃይሌ እግዚአብሔር ነው፣ ጠባቂ መድኃኔዓለም ነው ብዬ ስመልስ በልቻውቻቸው ምናምን ብለው ይዘጉ። ስለ እግዚአብሔር ስታነሳላቸው ማለት ነው። እንደዛ እያልኩ መጨረሻ ላይ የአንድ ዓመት ሲሆነው ልጄ ለእኔ የተላከውን ጥላውጊ እሷ ላይ ይገባል ማለት ነው። ከዛ ያው እያስክ ስለምትልክባቸው ስለምታስጨንቃቸው ወደ ነበረበት ስትመልሰው እነሱ ደግሞ አጸፋ መመለሳቸው ነው። አይዞህ ዳኒ፣ ጀግና ነበረች ታውቃለህ። ከእኔ ጋር ጠብ ታግል ነበር። አብራኝ በደስታ ትሰግዳለች፣ አብራኝ በደስታ ትሰግዳለች፣ አብራኝ ትጸልያለች፣ አብራኝ ማህበር ትሄዳለች። ለመምህርም ያላትን ፍቅር ልዩ ነበር። ለናሽም በቃ ለማህበሩ ትጉ ነበረች በጣም ና ከዛ አስቀድሳ 18 የ16ቷ ጾም አልነበረ 2 ቀን ሲቀረው በ14 ማታ ላይ አስቀድሳ መታ 5 ሊትር ጸበል ይዛ መታ ወጋኝ ብላ ወደቀች። አንስቼ ከዛ
ተቅማጥ እንትን አለባት። ከዛ ወደ ላይ ወደታች ሲላት ልብሷን አውልቄ ገላዋን አጥቤ አስተኛዋት። ሳስተኛት ለካ የለችም እሷ ማለት አስተኝቻት አለባብሻት ማለት ነው። አልጋ ላይ አስተኝቻት ልብስ አልብሻት ብርድ ልብሱን አልብሻት የለችም እሷ አርፋለች። ከዛ ጎረቤት ጠራሁኝና አከራያችን ምንድነው አትነሳም እኮ አትተነፍስም ስላቸው ከዛ ሄደው እንዴ ሲነካኳት እዚህ ጋር አካባቢ ምናምን ውይ እኔን ምናምን ነገር አሉ። ከዛ ሰው ጠርቶ ምናምን በቃ እኔ እንደዚህ ሰው ሲሞት አይቼ አላውቅም፣ እንደ መጀመሪያ ጊዜ ነውና የመጀመሪያ ነው እንደዚህ አላውቅምና በቃ ራሴን መቆጣጠር አቃተኝ። ያኔ ፈጣሪን ያማረርኩት ታውቃለህ። ወቅቱ በእርግጥ ለምን እንደሆነ ታውቃለህ? እኔ በጣም የከፋኝ ማለት ነው ማንም የለኝም ከቤተሰብ ጋር በዚህ በመንፈሱ ምክንያት ተለያይቼ የለም። እንደ እናቴም እንደ አባቴም እሷ ነበረች እና በጣም ከፋኝ። ለምን ትወስድብኛለህ ብዬ ከፈጣሪ ጋር መጋጨት ጀመርኩኝ። ቆርባለች አይደል? አዎ አመት ከምናምን ቆርባለች። አዎ ስለዚህ እኮ የቅዱሳን ሞት ነው። እኔ አልገባኝም ነበር አልኩህ እኮ አልገባኝም ነበር በወቅቱ። ከዛ በጣም ነበር የማከብራት የምወዳት፣ ምክንያቱም ለእኔ ታስብልኛለች። እኔ ካልበላው አትበላም እና ለእኔ ሚስት ሳትሆን እናት ነበረች። እኔ እሷ እየተቸገረች እዛሁን ጠበልን ተከታተል ትለኛለች ገዳም ሲሄድ ማለት። ከዛ መጨረሻ ላይ በቃ ተረበሽኩኝ፣ በጣም በቃ ተስፋ ቆረጥኩኝ። እሷ ከሌለች ታዲያ እኔ ምን ዋጋ አለኝ ምናምን ብዬ ልጆቹን የሆኑ ሰው ጋር አስቀመጥኩኝና ጸበል ሄድኩኝ። ጅሩ አርሴማ ሄድኩኝ። ጅሩ አርሴማ ሲሄድ ያለውን ነገር ግልጽልጽ አድርጋ ነገር አሳየች። ለአንተ የመጣውን በእሷ በኩል አለፈ። ጥላ ወጊ ነበር፣ አይዞ በርታ ምናምን አለች። ከዛ ደግሜ መጣው፣ ትንሽ ተረጋጋው። በቃ ትናፍቀኝ ጀመር፣ በቃ ማልቀስ ጀመርኩኝ። ድንገትም ስለሆነ የሞተችው አላሰብከው? ማልቀስ ሆነ ስራዬ። በቃ እዚህ ጋር ያዝልኝና ዳንዬ፣ በዚህ አጋጣሚ ያው መቼም አንተም ሳታውቀው አትቀርም የእግዚአብሔርን ቃል የጌታ ሐዋርያት ወይም ደግሞ ቅዱሳን ሰማዕታት አብዛኞቹ ተመችቷቸው አልሞቱም። ሁሉም ተሰቃይተው አላውያን ነገስታትም ጣዖት የሚያመልኩ መኮንኖችም የሀገረ ገዢዎችም ወይም ደግሞ በተለያየ አይነት መጥፎ ሰዎች ነው የሞቱት። ያ ማለት ግን የሚጠብቃቸው መልአክ የለም ወይ ጌታ ረስቷቸዋል ወይም ደግሞ በክብር ስላልሞቱ ኃጢአት አለባቸው ማለት አይደለም አይደል? ሐዋርያት ያንተ ሚስት እንደዛው ነው። የተላከው መንፈስ መጥቶ ጥቃት ሊያደርስ ወይም ነፍሷን ከስጋዋ ሊለየው ይችላል። ግን እንዴት ሆና የሞተችው ነው ዋናው ጉዳይ። አሁን ከክርስቶስ ጋር ለመሆኗ ምልክቱ ዋስትናዋ ስጋው ደግሞ ተቀብላለች። ከሐዋርያት እኛ ከማንም አንበልጥም፣ ከቅዱሳን አንበልጥም ብቻ ሳይሆን አንደራረስም። ግን በረከታቸው አድሮብን ስጋው ደግሞ ተቀብለን የእነሱ ዕጣ ፈንታ ነው የደረሰን ብዬ ነው የማስበው፣ አሁን ባለቤትህም ጭምር። ስለዚህ አንተ መጽናናት ያለብህ በወቅቱ ያው ብታማርረውም መልሰህ እንደገና ጅሩ አርሴማ ሄደሃል። ጅሩን ሄድኳል ሄደሃል እዛ ግን ደግሞ አሳየችህ። ለአንተ የተወረወረው ነው እሷን ያገኘው። ቀኗ ደርሶ ነው ያለፈችው። ግን አሟሟታ የሞተችው እነሱ በላኩት መንፈስ ሊሆን ይችላል። ይብላኝላቸው ለእነሱ ዕዳቸውን ይሸከሙ። ግን ልክ የትኞቹም ሐዋርያቶች ተሰይፈው ወዳቸው ተገፎ መከራ ደርሶባቸው ሲሞቱ ክርስቶስ እያየ ስለሆነ የሞቱት። ያ ማለት የአንተ ሚስት ደግሞ እግዚአብሔር እያየ ገብርኤል እያየ ነው የሞተችው። ገብቶሃል? ግን ከሞተች በኋላ እነሷ የት ነች ያለች የሚለው ላይ ነው ትኩረት ማድረግ ያለብህ ብዬ አስባለሁ። በጣም እና ከዛ በኋላ ያው በቃ ምን አሳየችህ? በቃ 3 ናቸው፣ ነጫጭ የለበሱ ናቸው፣ ሴቶች ናቸው፣ ፀጉራቸው አይታይም። እኔ አርሴማ ነኝ ከ3ቱ ማለት ነው። እኔ አርሴማ ነኝ። ለአንተ የመጣውን የሙት መንፈስ በእሱ አልፏል።
አይዞ በርታሺ የአቡነ ሐራ የ40 መድኃኔዓለም ቅቤ አይንህን ተቀባው። ይህም ብቻ መልእክት መጣልኝ ነው እንዲያልኩኝና ያው በውስጤ አዘንኩኝ። ግን መጨረሻ ላይ በቃ እግዚአብሔር ይህን ሁላ ሚስጥር እየነገረኝ አይደለ እንዴ? ስለዚህ መበርታት ነው ያለብኝ፣ ነገ ሌላ ቀን ነው ብዬ መጣሁኝ። ተመልሼ ስንት ልጅ ወለደችልህ? 2 ልጅ መጣሁኝ። ከመጣሁኝ በኋላ ደግሞ በቃ ውጊያው በዛብኝ። በጣም ፈተናው በዛ። በጣም ያመኝ ጀመር። ብቻዬን ማውራት ጀመርኩኝ። የእብድ መንፈስ እየተላከብኝ፣ የሙት መንፈስም ሲላክብኝ በቃ መቋቋም ሲያቅተኝና ሼጋ ምን እያልኩኝ ድጋሚ መልሼ ሄድኩኝ። ድጋሚ መልሼ በስንት ወሬ ሲሄድ የሚያምር አልጋ፣ የሚያምር የተነጠፈ አልጋ አሳየችኝና አሳይታኝ ከኔ ጋር የሄዱ ነበሩ መንፈሳዊ እህቶች የማውቃቸው ማለት ነው። ከነሱ ጋር ሲሄድ የአሁኗ ባለቤቴ አንድ ላይ ነበረች፣ ከአረብ ሀገር መታ ማለት ነው። ያንን አልጋ የሚያምር አልጋ ካየሁኝ በኋላ ድጋሚ ደግሞ ምን አየሁኝ? ለእሷ የታጠፈ ብርድ ልብስ እንደዚህ ሲሰጣት ምናምን አየሁኝ። ከዛ መጣን። ሱባኤያችን ጨርሽን ከመጣን በኋላ ከእህቷ ጋር መደዋወል ጀመር። ታላቅ እህቷ እህቷ ሳትሆን ጓደኛዋ አለች። ከእሷ ጋር መደዋወል ጀመርን። እኔ ቀጥታ ወዴት ሄድኩኝ? ወደ አቦ ዝቋላ አቦም ሲሄድ መሶብ ይዛ እንደዚህ የሚያምር መሶብ ይዛ ና ተከተለኝ ትለኛለች። የአሁኗ ባለቤት ነው። ሁለተኛ ላይ ገባት። ከዛ እነሱ እዛ ሁኜ የደውሉልኝና እፈልጋለሁ ምናምን ትለኝና ከእሷ ጋር ታገናኘኛለች። ታገናኘኝ። የሆነ ቃል ነው የተነጋገርነው። ሱባኤ ግቡ ተባልን። ሽንቁሩ ገባን። ሽንቁሩም ያው የሞሉ እንትን የውሃ በርሚሎች ምናምን እንጀራ ስንቆርስ ምናምን ያይንን አየን። ከአየን በኋላ በቤተ ክርስቲያን ተጋባን ማለት ነው። ሌላ አዲስ ህይወት ጀመርኩኝ። ከስንት ዓመት በኋላ ማለት ነው? ሚስት ከሞተች ከስንት ዓመት በኋላ? ከ5 ወር በኋላ ግልጹን ልንገርህ እና ምክንያቱ በስጋው ደሙ ያለ ሰው በብዙ ነገር ዲያብሎስ ሊጥለው ይችላል፣ ሊፈተን ይችላል። ገብቶሃል አይደለ? ምክንያቱ እኔ ብርቱ አይደለሁም በዛን ሰዓት። ከዛ ጎጆ ተወጣ። ልጆችህን አንተን እያሳደግክ ያለው? ልጆቼ ያው አሉ፣ ግን ከኛ ጋር ባይሆንም በቃ እና ያኔ በወቅቱ ሚስት ከሞተች በኋላ ማለት ነው እንደሞተች ቤተሰብ ጋር ነበሩ? ቤተሰብ ጋር ነበሩ። ከዛ ከእሷ ቤተሰብ እሷ ቤተሰብ በቃ እሱን ነው። ከዛ በኋላ ስራ እምቢ አለኝ። ገብቶሃል አይደል? ትግል ሆነ በቃ ስራዬ። ምንድነው ከድሮ ጀምሮ ከትምህርት በኋላ ዘፈን ነው ብያለሁ አይደል? ከዘፈን ውጭ ሙያ አላውቅም እኔ። ሌላ ሙያ ስለሌለ ምንድነው የጀመርኩት? ሰዓት ከመርካቶ አምጥቼ ማዞር ጀመርኩ። የእጅ ሰዓት? እሱም አልሳካለኝ። ከዛ ጫማ ጨረታ እየሄድኩኝ ማምጣት ጀመርኩኝ። ብር የለኝም። እሷን እያመጣው እየሸጥኩ እየለወጥኩኝ እንደዛ እያልኩኝ ኑሮ መግፋት ጀመር። ያው ያኔ ርካሽ ነበረ፣ ቤት ኪራይ፣ ሁሉንም ነገር ርካሽ ነበረ። ከዛ ውጊያውም በዛ ባሰ በጣም። ዛሬ የሙት መንፈስ ተልኮብኝ ዛሬ ታሰረ ብዬ ለንጋታውም ሌላ ገብቶሃል አይደል? በቃ ያው መምህር ጋር ሄዳለሁ ይሸኝልኛል፣ ማህበርም ሄዳለሁ ይሸኝልኛል፣ እንደገና ይገባል። አሁን ሰው የሚመስለው ምንድነው
ማያወጣል መንፈስ አንዴ ከወጣ የማይመለስ ነው የሚመስለው። ያኛውማ ይሄዳሉ ሌላ ነው የሚልኩት እኮ ሌላ ነው የሚልኩት። እና ምንድነው መንፈሳዊ ውጊያ ከባድ ነው። መንፈሳዊ ህይወት በጣም ከባድ ነው። ቀላል ለሚመስለው ሰው ምንድነው የሚፈልገው? አንድ የሆነ ቦታ ሄዶ ተገላግሎ እንትን መንፈስ ከሄደለት በቃ ተገላገልኩኝ ነው። በእርግጥ እኮ ተገላግለዋል። ያኛውማ ተገላገልኩ። ግን እነዛ ሰዎች የሚልኩት ሰዎች ደግሞ ሌላ ይልካሉ ነው። ይሄን አያውቁም። ያድሳሉ። እድሳት የሚባለው ነገር የሚያውቀው ሰው ጥቂት ህዝብ ነው የሚያውቀው። እና በቃ በየጊዜው እየታደሰ የሚመጣ የሆነ ስራ በቃ የሆነ ንግዱ አሁን ከፍ ስል ይወረስብኝ ጀመር። ገብቷል። ሻሸመኔ ሲሄድ የሆነ ሰዓት ላይ የሰባ ምናምን ሺህ ብር እያለ ሰው እንደዚህ ቃሰጠው። በዛው ሲከዳኝ ምን ሲለኝ ባዶ እጄ ቀረ። ከዛ ምንድነው ማድረግ የጀመርኩትኝ? ከሆነ ሰው ተበድሬ 10 ሺህ ብር እሷን ከጨረታ እየሄድኩኝ 6 ጫማ አመጣለሁ። እሷን ዞሬ በሻንጣ ይዤ ዞሬ ሸጬ እሷን አጠራቅሜ ለቤት ትርፉን አጠራቅሜ ለቤት ክራይ ትርፉን አጠራቅሜ ለቤት ወጪ መዝሙር እንዳልኩ የዛሬ 6 ዓመት መዝሙር ለቅቄያለሁ። ወደ መዝሙር እንደመጣህም አውቄያለሁ። መዝሙር ደግሞ ወደ ኋላ ልመልስና 2007 ላይ ባይዶ 2007 ላይ ከዛ ጸበል እያልኩኝ ምን እያልኩኝ የሆነ ሰዓት ላይ ሱባኤ ሄጄ አገር መዝሙር ጽፌ መጥቼ ለዘማሪ ማዕረግ ነው መጀመሪያ ሙሉ አልበም የሰጠሁት። ከዛ 3 የላሊበላ ልጆች ናቸው። ዘማሪ ማዕረግ ጥላሁን እሺ። አንተ ነው ሙሉ አልበም የሰራኸው? የቦቆጂ ልጅ ሙሉ አልበም ሰርቼለት ግን እንትን 7ቱን ብቻ ተጠቅመው 4 የሌላ ሰው ተክተው ነው አልበሙ የወጣው። በሌላ ስም ነው የወጣው። ቫራይቲ እንዲሆን በሌላ ስም ወጣ። ምን ማለት? በሌላ ስም ግጥምና ዜማ። አንተ የሰጠውን 7ቱን ለምን? ሷርን የሚገርመኝ ባለፈውም እኮ ተናግሬያለሁ። ይፋሲያ እሺ። ከዛ ላሊበላዎቹ በሲዲ ነው የወጣው ባይዘው። ከዛ ያው የሰራውም ተንኮል ክህደትም ጥሩ አልነበረ። ሲዲው እስከዚህም አልተሸጠለትም። ጎዶልያስ ነበር ያሳተመለት። ከዛ ደግሞ የላሊበላዎቹ ደግሞ እንደዛ 3 ናቸው። ለነሱም 11 መዝሙር ሰራው። በሲዲ ነው የወጣው። እነሱ ያኔ ሳንቲሙ ባይረባም ከፍለውኛል የሚገባኝን ነገር። ከዛ በኋላ በቃ ምን ሆነ? ጫማ እየዞርኩኝ መሸጥ፣ መዝሙር መስራት እያልኩኝ ማህበሬንም ቅጥቀጣዬንም ስግደቴንም ቁርባኑንም እያልኩኝ መግፋት ህይወቴ ጀመርኩኝ። ምክንያቱ ቅድም እንደነገርኩ ሙያ የለኝም። ሙያዬ ግጥምና ዜማ ነው። እሱም ከዘፈን ወደ መዝሙር ነው። የሆነ ሰዓት ላይ ደግሞ ባለፈው እንደገለጽኩት አሼ ወሰን ብሎኝ 41 ግጥምና ዜማ በወረቀት የሰፈረው ቀድጄ ጥያለሁ። ሽንት ቤት ውስጥ ነው የከተትኩት ወስኜ ማለት ነው። የዘፈኖቹ ስጋው ደግሞ ከመቀበሌ በፊት ወሰንኩኝ። ቀዳድጄ 41 ዘፈን ቀዳድጄ ሽንት ቤት ውስጥ ከተትኩ። ከዛ በኋላ ስጋው ደግሞ ተቀበልኩኝ። ከስጋው ደግሞ በኋላ ደግሞ መዝሙሮቹን መጻፍ እየጻፍኩኝ እንዳልኩ አሁን ጠቅላላ እንኳን ቢባል እነዛ 22 መዝሙር አሁን በክሊፕ የተሰራ አሁን ዩቲዩብ ላይ የተጫነው 4 መዝሙር አለ። የነ ናርዶስ ንጉሴና ብርቱካን መቋሚያ። ከዘፈን ወደ መዝሙር የተመለሰ ደግሞ ረድኤት የሚባል አለ። እሱ አሁን 4 መዝሙር ሰርቼለት ስቱዲዮ ጨርሷል። አሁን ባይ ዘ ወይ እንደገና ጻድቃኔ ማርያም ተማሪዎች ደግሞ የጻድቃኔ ማርያም ሰንበት ትምህርት ቤት አለ፣ ስልኬ ላይ አለ የሰራውላቸው የስላሴና ጻድቃኔ ማርያም በጣም የሚገርም የሚወደድ መዝሙር ነው የሰራውላቸው። ጻድቃኔ ማርያም የሚል እና የስላሴ የነሱም አልቋል። ማስተሩን ይዤዋለሁ። እንደገና ዘማሪ ብሩክ 6 መዝሙር ወደ አንተ የላኩትኝ ማለት ነው። ለራሴም የዛሬ 6 ዓመት 2 መዝሙር በዩቲዩብ የዓለም ዩቲዩብ ላይ የተለቀቀው
ያን ሁላ ይህን ሁላ ስሰራ ግን እኔ የተጠቀምኩት ነገር የለም። እኔ የማውቀው ከመዝሙር አንድ ቀን ያገኘው 30 ሺህ ብር ብቻ ነው። 30 ሺህ ብር ብቻ። ዩቲዩብ ግን ያን ሁላ ውጭ አውጥቼ ለዩቲዩብ ሰጥቼው ግን ዩቲዩብ አልከፈለኝም። የዓለም ዩቲዩብ ለእኔ ክፍያ አልከፈለኝም። ባይ ዘ ዌይ ለዩቲዩብ ስንሰጠው እከሌ እኮ ለእከሌ ሰጠው የሚል ነገር ሰምቼ አላውቅም። የሚከፍሏቸው አይመስለኝም። እኔ እንጃ አላውቅም እንዴት እንደሆነ እና እጽፋለሁ፣ እሰራለሁ፣ ግን ተጠቃሚ አይደለሁም። ግን ትልቁ ነገር ምንድን ነው? ለእኔ ትልቅ ነገር አድርጎልኛል እግዚአብሔር። ሰው በገንዘብ ነው የሚያስበው፣ ገንዘብ ነው የሚያየው። ጽድቁንና መንግስቱን እሹ፣ ሌላው ነገር ይጨመርላቸዋል። እኔን ግን እንደነዛና አያቶቼ እንደነ ቤተሰቦቼ ጠንቋይ ቢያደርገኝ ኑሮስ፣ በዘፈን ዓለም ላይ እስከ መጨረሻ ቢያቆየኝ ኑሮስ፣ አመጣኝ በበሽታ አስመስሎ ኃይሉን እንዳቅ አደረገኝ። ብዙ ነገር እንድረዳ አደረገኝ። ለስጋው ደግሞ አበቃኝ። ከዚህ በላይ ለእኔ ሀብት የለም። ሰው አሁን አንዳንድ ሰው አሁን የሚያቀኝ ሰው እንደዚህ ዘፈን ትሰራ ነበር፣ አሁን ደግሞ እንደዚህ እንዴት ጫማ እያዞርክ ትሸጣለህ ምናምን ይሉኛል። እና መንገድ ላይ ወጥቼ ለምን ሰውነቴን ሲያዩ ደግሞ የማያምኑ ሰዎች አሉ። ሰውነት የእግዚአብሔር ጸጋ ነው እና ማምላክ ምስክር። ከዛ ሁሉ ነገር ወጥተህ ግን ሱሱም ትተኸው ታዋቂ ስንት ባለሀብቶች የዝክር ጠላ አልጠጣም። ይኸው አሁን ብዙ ሰርግ አለ። የማህበራችን ሰርግ እንኳን ዳንኤል ሲጠጣየ ነው የሚል ሰው የለም። ደስተኛ ነኝ ከሚገርም ነገር እና ምንድን ነው አሁን ትንሽ የከበደኝ ኑሮ ጫማ አልኩ አይደለ? እኔ አሁን በአካውንት ብታየው 100 ምናምን ብር ነው ያለው። ካሽ ግን ቢኖር 12 ሺህ ብር ቢኖር ያችን ደግሞ ጫማ የምገዛባት ከዛ ለቤት ኪራይ። ይሄ ግልጹን ነው የምነግርህ። እግዚአብሔር ግን እንዴት እንደሚያኖር እኔ አይቼዋለሁ። ምንም የሚጨንቀኝ ነገር የለም። አሁን ምን ቢኖርህ ምን ትሰራለህ? እስቲ ንገረኝ። እስቲ እኔ አሁን ጠቅለል እናድርገውና ምን ቢኖርህ፣ ለምሳሌ ሙያ አለ፣ ግጥምና ዜማው እንዳለ ሆኖ እኔ የምመክርህ ግጥምና ዜማ ላይ ራስህ በክራርና በመሲንቆ በበገና ራስህ እንድትዘምር ነው። ለዘማሪያን የምትሰጥ ብትሆንም ራስህ ግን እንድትዘምር ነው የምፈልገው። ለምን የዘፋኝነት መንፈሱን ትመተዋለህ አንተ ራስህ ከዘመርክ። ወስዶ እዛ የከተተህ ያ የወሰንገላ መንፈስ አሁን ደግሞ ስትዘምር እንትን ይላል፣ ይመታል። ሌላ ሁለተኛ ደግሞ ከሙያ አንጻር ደግሞ ይሄን ሙያ ለምጃለሁ፣ ይሄን ሙያ እንደዚህ ባረግ ብለህ የምትለው ነገር ምን አለ? እኔ አሁን ምንድነው የተለማመድኩት አሁን ንግዱ ነው። ንግድ ምን አይነት እቃ ገዝተህ በምን አይነት ዋጋ እንደምትሸጥ ይህንን አውቃለሁ። ይሆንልኛል ደግሞ ከሚገርም ነገር እየነገርኩ የቤት ኪራይ 10 ሺህ ብር ከፍዬ የቤት ወጪም ሸፍኜ እየኖርኩኝ ነው። ቤተሰብ እያስተዳደርኩኝ ግን የያዝኳትን ያቺ ብር ከፍ ማትል ብር ነች። ምክንያቱም የማገኘውን ትርፍ ለቤት ኪራይና ለቀለብ ለምናምን ገብቶሃል አይደል? ሁሉም ሰው እኮ እንዲኖረው ይፈልጋል፣ አይጠላም። ግን እኔ አሁን ትንሽ ዳጎስ ያለ ብር ቢኖረኝ ደህና ጫማ ቤት ከፍቼ ገብቶሃል አይደል? ቤተሰቤን ደህና አድርጌ እያስተዳደርኩኝ ከዛ ቀጥሎ ደግሞ ክራር ተምሬ ቤተክርስቲያንም እያገለገልኩኝ ስጋው ደግሞ በአግባቡ እየተቀበልኩኝ ሱባኤም በአግባቡ እየሄድኩኝ ሱባኤንም እየገባሁኝ ከፈጣሪ ጋር ከእግዚአብሔር ጋር እየተነጋገርኩ እንዲሁም ደግሞ ደህና ስልክ ኑሮኝ የዩቲዩብ እቃ ኑሮኝ እንደኔ በጭንቀት ያሉት በየጸበሉ ምናምን የሚንከራተቱ ሰዎች እንዲረዱ መንገድ ፈጥር ባደርግ ደስ ይለኛል። ለምን እንደሆነ ታውቃለህ? እንደ ለሰው መትረፍ የሚያስደስት ነገር የለም በምድር ላይ። ነግሬሃለሁ እኮ በዚች ምድር ላይ ሁሉንም ነገር ጥለው ትሄዳለህ። የውስጤን ነው የምነግርህ። እኔ በትንሿ ብር እያኖረኝ ነው፣ አይቼዋለሁ፣ አልጠራጠርም በእርሱ 100%። እዚህ ጋር ማስመሰል አይደለም ማወራው። እስካሁን ድረስም አኑሮኝ ስላየሁትኝ ማህበሮቼም ያውቃሉ፣ ጓደኞቼም ያውቃሉ፣ አንተም ታውቃለህ። እና ያኖራል እግዚአብሔር እና የተሻለ ነገር የሚጠላ ሰው የለም።
በቃ የራሴ አሁን ዩቲዩብ ከፍቻለሁ ብያለሁ አይደለ? ዩቲዩብ አሁን ዝም ብዬ ነው የከፈትኩት። መዝሙሮቹን አሁን ወደ 10 ምናምን አሁን የተሰሩ ቁጭ አድርጊያቸዋለሁ። መሀል ላይ ራሱ ቀንጨባ አድርገህ ብታሰማቸው ደስ ይለኛል። ባይወጣም እየወጣውንም ስፖንሰር የሆንካቸው አንተ ነህ ዘማሪዎቹ? እኔ ግጥምና ዜማ ነው የምሰጣቸው። ግጥምና ዜማ ሰጣቸው? አይ እኔ ጋር አሉ ስትለኝ ነው መዝሙር። ግጥምና ዜማ ሰጧቸው። 14 መዝሙር አለ ያልከኝ አንተ ስፖንሰር ሆነሃቸው ዘማሪ እንትን ስቱዲዮ መጥተው ተቀርጸው ኃላፊነቱ ባለቤትነቱ አንተ ነህ? የመዝሙር ባለቤትነቱ እኔ ነኝ። የስቱዲዮ ራሳቸው ናቸው የከፈሉት። ምክንያቱም እኔ የስቱዲዮ የምከፍልበት የለኝም። እሺ ግጥምና ዜማ እኔ ሰጥቻቸው ተሰራ፣ ኃላፊነቱ ወስጄ ማለት ነው። ከዛ በእኔ በኩል ዩቲዩብ ተፈልጎ እንዲለቀቅ እኔ ጋር ነው ያለው ማስተሩ አምነውኝ ማለት ነው። ለሁለት በትብብር ነው የምትሰሩት ማለት ነው? አዎ እኔ ግጥምና ዜማ አቀርባለሁ፣ እነሱ ፋይናንሻል ጉሮሮዋቸውን እና ፋይናንሻል ተጠቅመው ይሰራሉ። ግን ትናንትና ዘፋኝ ነበርክና አሁን ዛሬ አላስቸግርህም ግጥምና ዜማ ስትሰራ? ወይስ ማህሌት ብዙ ጊዜ እንደዚህ ሰዓታት ምናምን የሚገቡ ሰዎች ብዙ ጊዜ ዜማ አይቸገሩ? እንዴት መሰለ የእሱ ጉዳይ እኔ ዘፈንም በምሰራ ሰዓት አሳዛኝ ነገሮች ናቸው የኔ እና ወደዛ ይወስደኛል ከሚገርም ነገር። ምክንያቱም ሁለተኛ ነገር ምንድን ነው ቅዳሴ ማህሌት ምናምን ሲገባ አዳምጣለሁ። እንዴት ነው የቤተ ክርስቲያን ዜማ እንዴት ነው፣ የዓለማዊ ዜማስ እንዴት ነው የሚለውን ነገር አዳምጣለሁ። ሁለተኛ ነገር ደግሞ አብዛኛው ትኩረት የማደርገው የማን መዝሙሮች በምን አይነት መዝሙር ተሰሩ አይደለ? ቅኝቱ የድምፅ አወጣጣቸውስ እንዴት ነው ገብቶሃል አይደለ? ዜማ አሰራራቸው ቅኝታቸውስ እንዴት ነው ምናምን የሚለውን ነገር ያንን ፊል አደርጋለሁ መጀመሪያ። ከዛ በኋላ ምንድነው ሰርቼው ከዛ ጋር ኮምፔር ነው የማደርገው። ከሰራሁት በኋላ እስቲ እንዴት ነው ቅላጼው ወዴት ይሄዳል፣ ወደ ዘፈን ይሄዳል ወይ የሚለውን ነገር ራስን እኮ እንደገና አፕዴት አድርገህ ትቃኘዋለህ አይደል? ስትቃኘው ወደዛ መስመር ከገባ አትወጣም ወደዛ። ምክንያቱም እኔ አሁን ልንገርህ ሌሊት እኮ ተኝቼ ወደዚህ ወደ መንፈሳዊ ህይወት ከገባሁኝ በኋላ መንፈሱ እኮ በህልሜ እኮ የሚገርም ግጥምና ዜማ ሰጥቶኝ ስዘፈን አድሬ ጠዋትም ስነሳ አውቀዋለሁ ዘፈን ማለት ነው። ከሚገርም ነገር እና በትላልቅ ዘፋኞች ተመስሎ መጥቶ ዘፈን ሲያስጠናኝ ምናምን እንትን ይላል መንፈሱ። ይሄን ነገር አለ። እንደገና ቅዳሴ ገብቼም እንደዚህ በውስጤ ይዘፍናል መንፈሱ። ክርስቶስን ደብለ እየሄድኩኝ መንገድ ላይም ይዘፍናል። ግን እኔ የመንፈሱ ፍላጎትና የእኔ ፍላጎት ለየቅል ነው፣ አይገናኝም። እኔ አንዴ ቆርጫለሁ፣ ነፍሴ ይበልጥብኛል ብዬ መጥቻለሁ። የእሱ ፍላጎት ደግሞ ትግል አለ፣ ይታገለኛል፣ ግን አልሰማውም። በማን በእግዚአብሔር ኃይል። እኔ ደካማ ነኝ አይደለ? እግዚአብሔርን እማጸነዋለሁ፣ መጨረሻዬን ያሳምርልኝ፣ በዚህ መስመር እንድጸና ያርዳኝ አይደለ? እና ብዙም አላስቸገረኝም ለማለት ፈልጌ ነው ባጭሩ። ስለዚህ አሁን ወደ ሀሳቡን ጠቅለል እናድርገውና በጣም የሚገርም ውጣ ውረድ ውስጥ የነበርክ ሰው ነህ። አሁን ወደ እግዚአብሔር ስትመጣ በጣም ብዙ ኃላፊነት እንዲሰማህ ትፈልጋለህ። ሰዎችን የመርዳት የማዳን፣ ከዛም አልፎ ተርፎ ደግሞ እስካሁንም ድረስ ካገባ ስንት ጊዜ ሆነ? አሁን ሁለተኛ ነው። 7 ወይ እንደዛ ሊሆን 7 ዓመት 8 ዓመት ወይ 7 ምናምን ቢሆን። ስለዚህ ቢያንስ እንኳን በትዳር አሁን ይሄን ያክል ዓመት ተቀምጠሃል እና እየሰራህ ነው፣ ራስን እያስተዳደርክ ነው፣ ቤተሰብ እያስተዳደርክ ነው ያለው። እግዚአብሔር ይመስገን። ጫማ እያዞርክ ወይም ጥሩ ጥሩ የሆኑ ጫማዎችን ለሰዎች እየሸጥክ እንደሆነ ሰምቻለሁ። ወይም ባይዘው የስራ ተቋዳሽ ወይም ደግሞ እኔ ማን ጫማ ቢኖረኝ ደስ ይለኛል። ችግር የለም፣ ታዛዥ ገዛሃለሁ፣ ለማበረታታት ገዛሃለሁ። ስራዬ ነው፣ ታዛዥ ነው አመጣለሁ። ጎን ለጎን ደግሞ ሌላ እንዲሆንልህ የምመኘው ነገር ቢኖር ወንድሞች ቤተሰቦች ከረዱ ካገዙ፣ እንዲሁም ደግሞ ከኛ ጋር በኮሚሽን ስራ ብለው የሚሉ የኔን ትምህርት የሚያዳምጡ አይነት ሙያ ያላቸው ትልልቅ ለምሳሌ የጫማ ፋብሪካ ያላቸው
በአንዳንድ ቦታ ያላቸው የኔ ትምህርት የሚያዳምጡ ሰዎች አሁን እየሰሙ ከሆነ ማለት ነው መምህር ያንን ሰው አምጣው እኔ ድርጅት ላይ እንደዚህ ማኔጀር አድርጌ እንደዚህ ቀጥረዋለሁ እንደዚህ ይሰራል ምናምን ብሎ ካለ ትሰራለህ? ስራ እኔ አሁን ውጊያ ላይ ነኝ ያለሁት። ግን ቀደም ብያለሁ እኔ ወይ ጫማ ቤት ከፍቼ ወይ የሆነ ነገር የሚረዳኝ ሰው ካገኘው በደንብ እሰራለሁ የራሴን። ምንድነው አሁን ለባለቤቴ የተሰጣት ቦታ አለ ቆርቆሮ እንደዚህ አዳራሽ ነገር ይሰጣል አይደል? መደብ የተሰጠ ነገር አለ እና እሷ ፓንት ምናምን ነው የምትሸጠው እዛ እና በካፒታል እጦት ምክንያት ቦታችን ባዶ ነው። መጥቶ ማየት ይቻላል። እኔ የሚያግዘኝ ሰው ባገኝ እዛ ቦታ ላይ በደንብ እቃ አድርጌ ራሴን መለወጥ እችላለሁ። ለሌሎችም እንደኔ ህይወት ላለፉ ሰዎችም እንትን ማለት እችላለሁ። ስለዚህ ትንሽ መንደርደሪያ መንገዳገጃ የሆነ ነገር ባገኝ ነው የምትለው? በጣም እለወጣለሁ። እስከ ስንት ድረስ ብታገኝ ትነሳለህ? ቀላል ነው። እስከ 300 ሺህ ብር እስከ 250 አሁን እቃ ውድ አይደለ? ባገኝ በደንብ አድርጌ እሰራለሁ። በደንብ ከ200 እስከ 300 ሺህ ብር ብታገኝ ከማንም በደንብ አገህ የሆነ የሚጠቅም ነገር ላይ ራስን አገኘዋለሁ በእርግጠኝነት። ምክንያቱም 7 ዓመት ሙሉ በዚህ ስራ ነው የኖርኩት በትንሽ ብር። ከሚገርም ነገር ሰው ሊያምን ይችላል፣ ግን እግዚአብሔር ራሱ ስለሚያውቅ ችግር የለውም። እና አልኩህ እኮ እኔ አሁን ከቤተሰብ ጋር ተቆራርጠናል፣ አንነጋገርም 20 ምናምን ዓመት ብያለሁ አይደል? እከሌ እንደዚህ ነው አግዘኝ የምለው ሰው እኔ የለኝም። ገብቶሃል አይደል? በአጭሩ እንደገና ደግሞ ሙያዬም የነበረችው ዘፈነች። በቃ አቁሜዋለሁ። እሱ አሁን አዲስ ህይወት ነው፣ መንፈሳዊ ህይወት ነው። ስለዚህ አሁን ምንም ነገር ካለችኝ ሌላ ምንም ነገር መጨመር አልችልም። እና ገንዘቡን በኃጢአት በኩል ብትሄድ አታጣውም፣ ግን አልፈልግም። እኔ ነፍስን ፍለጋ እኮ ነው የመጣሁት ያን ሁላ ነገር ጥዬ እንጂ አሁን እኮ ነገር ራሱ ወጥቼ ብሄድ እኮ ከማንም እኩል እኮ መኖር እችላለሁ። ያንን አይደለም የምፈልገው፣ ከክርስቶስ ጋር መኖር ነው የምፈልገው። እኔ እየኖርኩኝም ነው አይደለ? አሁን መምህር ጉባኤና ማህበር እንኳን እንትን ካልኩኝ 12 ዓመት ሊሆነኝ ነው አይደለ? ከ2007 አስበው እንግዲህ ልክ ነው አይደለ? 12 ዓመት ሊሆነኝ ነው። 12 ዓመት ሙሉ እኮ ጊዜን እንትን ያደረኩትኝ እኮ ነፍሴን አስፈልጬ ነው አይደለ? ስለዚህ ያንን ህይወት ስለማልፈልገው ነው እንጂ ወደዛኛው ህይወት ቢሄድ ኖሮ የምፈልገውን ነገር አገኛለሁ። ግን ነፍስ ይበልጣል ብዬ ነው። ስለዚህ በዚህ አጋጣሚ እኔ ምንድነው ቅድም እንዳልከኝ እኔ የሚረዳኝ ሰው ባገኝ ቦታ አለኝ። ቤት ኪራይ እንኳን አልከፍልም፣ መለወጥ እችላለሁ። ከመርካቶም ይሁን ከሾላ እቃ የ250 ሺህ የ200 ሺህ እቃ አምጥቼ ዘጭ ባደረገው እሰራለሁ። ግን ስለ እውነት ነው የምልህ አሁን ሚስቴ የምትሸጥበት በሳምንት በ2 ሳምንት ወይ 1 2 3 ገድ ብትል ነው ያለ ምንም አይሆንም። ምክንያቱም እቃ የለንም። ሰው ደግሞ ምንድነው የሚፈልገው? አማራጭ ያለው ነገር ነው የሚፈልገው። እቃ በብዛት ነው የሚፈልገው። እኛ ጋር ደግሞ የለም። ከሌለ ደግሞ እስኪመጣ ድረስ እግዚአብሔር ራሱ እስኪያመጣልን ድረስ መጠበቅ ነው ስልህ ቁጭ ብለህ አይደለም የምትጠብቀው፣ እየተፍጨረጨርክ አንድ ቀን ሊሳካ ይችላል አይደል? ያንን ደግሞ ከእግዚአብሔር መጠበቅ ነው፣ ከሰው አይደለም የምትጠብቀው። ሰው እንደዚህ ነው እንደዚህ አድርግልኝ ብትለው ለአንድ ቀን ለሁለት ቀን ሊያደርግልህ ይችላል። እግዚአብሔር ግን ዘላለማዊ ነው እና ተቀጥሬ እሰራለሁ ምናምን የሚለው ነገር ከአንተ ጋር ተለያይቼ ከትላንት ወዲያ ትላንት ነው አይደል? ከትላንት ወዲያ ነው ከአንተ ጋር ተለያይተን ከሄድኩኝ በኋላ እድሳት ገብተውብኝ ልሞት ነበር ከሚገርም ነገር። እና እድሳት በሚገባ ሰዓት ደግሞ ባህሪ ስለሚቀያየር ተቀጥሬ እሰራለሁ ብዬ አላስብም። ደስተኛ ነኝ፣ ስራ ወዳለሁ፣ በስራ ምናለሁ። ግን ከሰው ጋር መላካቸውን አያቆሙም ማለት ነው። አያቆሙም። ያው ጭንቅላቴን አሁን አይተዋል። አሁን የአይምሮ መተት የገባው አላየሁም። እዚህ ጋር እየመገለ ነው አብጠው። ፎቶ ታነሷለህ በኋላ። ይሄ አብጧል፣ ይታያል። እዚህ ጋር አብጧል፣ እየመገለ ነው። እና
እድሳት ገብቶ የአእምሮ መተት እድሳት ገብቶ ነው። በመቁጠሪያ ምን አደረኩኝ መሰለ 2 ሊትር ሃይላንድ ቀደድኩኝና የ7 ቅዱሳን መላእክታት እምነትና ጸበል ጨምሬ ቅባ ቅዱስ ጨምሬ ዘፈዘፍኩትኝ መቁጠሪያው። ከዘፈዘፍኩት ዘፍዝፌ ውዬ ማታ ላይ ተንበርክኬ ማለት ነው ስቀጠቅጥ ቀጥቅጬ ጸሎት አድርጌ ስተኛ ሌሊት ስነሳ በዚህ ጋር ፈንድቶ የሆነ ረጥቦኛል። እንደዚህ ልክ ስጠርገው ዘይት የሚመስል ቅባ ቅዱስ የሚመስል ምናምን ፈሷል። እንደዚህ ቆስሎ ማለት ነው። ቆስሎ ከዛ ጸበል ሲሄድ ምናምን መንፈሱ ሲለፈልፍ ለካ በዚህ ሰራዊት የሀገር ሰራዊት ወጥቷል። ያ እምነቱ 7 አይነት እምነትና ጸበል እንደዛ አድርጌ ሲጨንቀኝ እኮ ነው። ሲጨንቅ ብዙ መላዎች ትፈጥራለህ። ገብቶሃል አይደለ? እና እንደዛ አድርጌ ቀጥቅጬ ነው ጠዋት ስነሳይ ፈንድቶ አሁን ደግሞ ባሰበት አብጧል። አሁን በጣም እግዚአብሔር ያለ ይሄ በእምነት ቅዱስ ሩፋኤል መልካ ሩፋኤል ከጸለይክ አቋርጬ አላውቅም። 8 ዓመቴ በቁስል ላይ ተሾመ ስለሆነ ይፈውሳል። ችግር የለውም። 8 ዓመቴ ቅዱስ ሩፋኤል አቋርጬ አላውቅም። አንድ ቀን ቢያመኝ ራሱ መልካ ኤዶምና መልካ ሩፋኤል ማታ ማታ መስትሊ 3 ሰዓት ላይ ግድ ነው። መልካ ኤዶምና የእመቤታችን መልካ ኤዶም በጣም ነው የምወደው። ባይቶ መልካ ኤዶምና መልካ ሩፋኤል ሳልጸልይ አልተኛም። መዝሙረ ዳዊት ተጸልያለሁ። ሰይፈ ስላሴ ተጨማሪ ደግሞ የወደፊት ራእይህን ማየት ከፈለክ ማታ ማታ መልካ ኡራኤል ጸልየህ ደግሞ 7 ቀን ብዙ ጊዜ መልካ ኡራኤል ተጸልዮ ሲተኛ መልካ ኡራኤል ደግሜ አላውቅም። ከሚገርም ነው። እስቲ ሞክር። አንድም ቀን አድርጌ አላውቅም። እስቲ ጀምረው። ለምሳሌ እውቀትን፣ ህልምን ምናምን ራእይን እንደዚህ ይገልጣል። መልካ ኡራኤል በቃ የህይወት የወደፊት ዕጣ ፈንታ ወይም ደግሞ እስቲ በእኔ ላይ ምንድን ያሰብከው እግዚአብሔር ሆይ ብለህ መልካ ኡራኤል ስትጸልይ እግዚአብሔር በመልአኩ በኩል ያመለክታል። እና የእውቀት መልአክ የአእምሮ ስፔሻሊስት ይሄ ከጭንቅላት በላይ ህሊና፣ ልቦና፣ አእምሮ የሚባሉትን ነገሮች በሙሉ የሚቆጣጠር ስለሆነ ለአንተ የሚጠቅምህን ነገር ያመለክታል ብዬ አስባለሁ። ቤተሰቦችም እንደሚረዱ ተስፋ አድርጋለሁ። እስቲ ሙሉ ስምህን ቁጥርህንና አካውንትህን እስቲ ንገረን። ዳንኤል ግዛቸው። የሚያግዝ ሰው እንዲኖር ስለምፈልግ ነው። ደስ ይለኛል። እኔ ቅድም ነግሬሃለሁ አይደለ? እኔ አሁን ያለሁበት ነገር ከባድ ነው። በተለይ ቤት ኪራይ እንደምንም ተንደፋድፌ ነው የምከፍለው። ስለ እውነት እኔ እረዳሃለሁ። እና አንተ በመንፈሳዊ መንገድ ላይ እዚህን ያክል ታግለኸዋል። ከዘፈን ወጥተህ የቤተሰቦችህም እየተላከ ይሄ ሁሉ መንፈስ እየተላከ እየታገልከው አስበው። ከዓለም መጥተህ ከሱስ መጥተህ እኛ አንተን ማገዝ ጥቂት ማገዝ እንዴት ያቀተናል ብዬ ስለማስብ ነው። ይሄን ያክል እየታገልክ ትንሽዬ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክሙ ነው የሚባለው አይደል? ስለዚህ ምን ሰጣት ሳንቲም ለኛ ትንሽ ናት። ለአንተ ግን አንተ ጋር ስትመጣ ግን የብዙ ሰው ጥሩ ነው፣ ይጠቅምሃል። እና ቢያንስ ቢያነሳህ ብዬ ነው። ልፋትህን ድካምህንም ስለማቅ ነው። አመሰግናለሁ። እና ሙሉ ስምህን ንገረኝ እስኪ። ዳንኤል ግዛቸው። እሺ 0932 15 72 67 እሺ የንግድ ባንክ አካውንት 1029 39 99 65 5 እሺ አቢሲኒያ 52 75 98 78 እሺ በጣም ነው ማመሰግነው። አክብረኸኝ ስለመጣ ታሪክን ስለነገርከን እንድንማማርበት ስለፈቀድክ በጣም ነው ማመሰግነው ዳንዬ። የትንሣኤ ጊዜም ደግሞ በአንተ ገጠመኝ በጣም ብዙ ሰዎች በጣም ደስ ብሏቸዋል። ኮሜንቱን እያየሁት ነበረ። አሁን ደግሞ በሰፊው ከኋላ ተነስተህ ብዙ ነገር አስተምረህናል። የባለቤትህን ነፍስ ይማር። እንደው ለወጉ እንበል እንጂ ቅዱስ ቁርባን ተቀብሎ የሞተ ሰው ሞት አይባልም፣ አረፈ ነው የሚባለው። ከዓለም ድካም አረፈ ነው የሚባለው። እሺ እና ደግሞ ሚስትህ አሁን ያለችው ሚስትህን ደግሞ እግዚአብሔር ያበርታት፣ ያጠንክራት፣ ሰላም ያርጋችሁ። አሜን። 7 ዓመት በትዳር እንደኖራችሁ ደስታችሁ ሁሉ ነገራችሁን በክርስቶስ ይሁን። አሜን። አሁን ካለበት መንፈሳዊ ሕይወት ሳትወጣ አሜን። ፍጻሜህን እግዚአብሔር አምላክ ያሳምረው። አሜን። ዓላማና ቅድህን ገንዘብ ካገኘ ገንዘብ ያለው ሰው መንፈሳዊ ሕይወትን አብሮ ሚይዝ ከሆነ እግዚአብሔርም አብሮት ከሆነ ገንዘቡ በረከት አለው አይደል? አለ። አሰክራት ታወጣበታለህ፣ ያልፍልሃል። ሰው የምትረዳበት ያርግልህ። አሜን። ሰዎች ሰጠውህ የሚስተካከል ነገር ካለ ማለት ነው። አሜን። እና አመሰግናለሁ።
ህልሜ እኔም አመሰግናለሁ አክብረህ ስለጠራኸኝ ስለጋበዝከኝ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥህ፣ ከነመላው ቤተሰቦች ከክፉ ነገር ሁሉ ይጠብቅህ፣ ጠላትን ይጣልልህ። በዚህ አጋጣሚ መናገር የምፈልገው ቅድም እንዳልኩ አላማዬ ሌላ ነው፣ እዚያ ክርስቶስ በሚያውቀው እኔም ህይወቴን ተስተካክሎልኝ በሚዲያ ሰዎችን መርዳት ነው የምፈልገው። እንደኔ አይነት ሰዎች በየጎዳናው በየእንትኑ ተደብቀው የሚማቅቁ የሚሰቃዩ፣ ያ ነው አላማዬ። እግዚአብሔር ካሳካልኝ ቆሮስ ሚዲያ ብዬ ከፍቻለሁ። በዚህ አጋጣሚ ሰብስክራይብ እንዲያደርጉኝ በትህትና ጠይቃለሁ። ቆሮስ ሚዲያ። ቆሮስ ማለት በአማርኛ ነው። ቆሮስ በአማርኛ፣ በእንግሊዝኛ ሚዲያ ብለውን ይግቡ። ሊንኩን ከስራ አስቀምጠዋለሁ። ቆሮስ ምን ማለት ነው? ቆሮስ ማለት የድሮ በኦሪት ጊዜ የስንዴ የግብር ስንዴ መለኪያ መስፈሪያ ወይም ደግሞ ከ72ቱ አርድእት አንዱ ሰማዕቱ ቅዱስ ቆሮስ ደግሞ የሚባል ይሄ ነው ትርጉሙ። ስለዚህ ቆሮስ የሚለውን ሀሳብ ያመጣኸው አንደኛ በመስፈሪያ በኩል ከመጣን ለህዝቡ የምታቀርበው ነገር አለ የምትለው ነገር አለ። በሌላ በኩል ደግሞ ሰማዕቱ መታሰቢያ ነው። በጣም ነው የማመሰግነው። ሁለተኛ ደግሞ ቆሮስ የሚል ግጥም ስለ ቤቴን ስሩ የሚል መዝሙር አለኝ የጨረስኩት እና ቆሮስ የሚል ስንዴ እንሰጣለን በቆሮስ መስፈሪያ ቤትን እንሰራለን ምናምን የሚል አለ እና በዩቲዩብ ላይ ብቻ ሳይሆን የሰየምኩት በመዝሙሩን ሰርቼዋለሁ። በጣም ደስ ይላል። እግዚአብሔር ይመስገን። አንተ ዘምረኸው እንደምትመጣ ተስፋ አደርጋለሁ። ደስ ይለኛል። አይ ተሰርቶ ነው ቁጭ ያለ። አንተ ዘምረኸው ራስህ መዝሙር የምትለቅበትና የተለያዩ ነገሮች የምታቀርብበት ዩቲዩብ እንደሚሆን ተስፋ አደርጋለሁ። አላማዬ ነው። አሜን። እሺ፣ እግዚአብሔር ያክብረን። አሜን። የእግዚአብሔር ቤተሰቦች ከወንድሜ ጋር የነበረው ቆይታ ይህን ይመስላል። በጣም ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ወደ መንፈሳዊ ውጊያ ስትመጡ እየባሰ የሚመጣው መንፈሱ የጨበጣ ውጊያ ስለሚጀምርና የበለጠ ደግሞ እናንተ የምታደርጉት ነገር ስለሚያናድደው የሚልኩባችሁ ሰዎች መጋለጥ ስለማይፈልጉ ከዛም አልፎ ተርፎ ደግሞ በዙሪያችሁ ድንኳኑን ጥሎ እናንተ ላይ ቤቱን ሰርቶ የነበረ መንፈስ አለ። ያ ማለት በእናንተ እድል የሚኖሩ በእናንተ ማንነት እናንተን ቀብረው እናንተን ገለው እናንተን ዝቅ አድርገው እነሱ ከፍ ብሎ መታየት የሚፈልጉ ሰዎች መቼም ቢሆን የእናንተን ከፍታ ስለማይወዱት ልክ መንፈሳዊ ውጊያና መንፈሳዊ ሕይወት ስትገቡ የመጀመሪያዎቹ ትንሽ ወርና ዓመታት እንደዛ የመንገዳገድ ነገር አለ። ሁላችን እኔም ጋር አጋጥሞኛል። ግን ከኔ ጋር የማይሰበስብ በከንቱ ይበትናል ነው የሚለው። ከክርስቶስ ጋር ያልሰበሰብናቸው ሀብቶችም አንዳንድ እውቀቶችም እየሄዱ ስለሆነ እንኳንም ሄደ ነው የሚባለው። በአዲስ መልክ በአዲስ እውቀት ከክርስቶስ ጋር ሆኖ አይምሮን በሚያልፍ ሰላም መገኘት ወይም ደግሞ በቅዱስ ቁርባንና በጸበል በስግደት በጾም ጸሎት በመንፈሳዊ ውጊያ በመቀጥቀጥ በዚህ ነገሮች ከክርስቶስ ጋር ስንጀምር ሌላ ህይወት ውስጥ ነው የምንገባው። ያ ነው የሚፈለገውና ሰይጣን ንብረቴን አምጡ ይላል። ባልና ሚስት ሲጣሉ ይሄኔ ነው እንደሚሉት ውስጣችን ያለው መንፈስም ቤቱን ለቆ ሲወጣ የራሴን ሀብትና ንብረት የሰጠሁህንማ አትጠቀምባትም ብሎ ሊያበለሻሽ ሊያወድም ሲሞክር ነው ባዶ እጃችን የምንቀረው። ይውሰደው። ከክርስቶስ ጋር አዲስ ነገር እናገኛለን። አታዩም? እኔ አሁን ከተፈወስኩ ከዳንኩ በኋላ ማንነቴ አዲስ ህይወቴ በቃ ሁሉ ነገር ተቀይሯል። የነበርኩ እኔ ያልሰራሁበት ብረታ ብረት ብየዳ ሰርቻለሁ፣ እንጨት ቤት ሰርቻለሁ፣ መስተንግዶ ሰርቻለሁ፣ ገራጅ ሰርቻለሁ፣ ሳላትሪሽ ብየዳ መበየጃውን ራሱ ማሽኑን ሰርቻለሁ። በቃ ማለት ኑሮን ለማሸነፍ ያልሄድኩበት የለም። ስዕል ቅዱሳን ስዕላት ተሰራ ነበር። የፊልም ካሜራማን፣ ቡም ኦፕሬተር፣ ሳውንድ ኦፕሬት ማለት ነው፣ የሜካፕ ምናምን በቃ ያልሰራሁት የለም። ይሄን ሁሉ ስሰራ ግን ኑሮን ለማሸነፍ ብቻ ሳይሆን እንትኔን እየፈለግኩ ነበር። ለካ አገልጋዩ ነኝ አላወቅኩም። የሚፈልገኝ ለዚህ ነበር። ፈውሶ አመጣና ቁጭ አደረገኝ። አንተን የሆነ ጥብ የማደርገው ነገር አለና አይምሮ ውስጥ ያለውን ሁሉ ነገር ምናምን አጣጠበኝና አሁን ትችላለህ ማገልገል አለና ወደ አገልግሎት አመጣኝ። ስለዚህ አንዳንድ ጊዜ ያለንን በሙሉ የምናጣው ከዜሮ እንድንጀምርና በረከት እንዲኖረው ነው። ወንድሜ የታናሽ ታናሽ አንድ ኮምፒውተር ገዛልኝ። ምናልባት የሽልማቱ ጊዜ ሰምታችኋል ሰለሞን ሲናገር። አንድ ኮምፒውተር ገዛልኝ። በዛች ኮምፒውተር ብዙ ነገሮችን ሰራው። በጣም ብዙ ነገሮችን። የህይወቴ አቅጣጫ በአዲስ መልክ ተቀየረ። ወደ ዩቲዩብም ሰዎችን ወደ ማማከርም እንደገና ደግሞ
እንዴት ነው እንትን ያጡ ሰዎች አሉ አይደል? እነዚህ መድረሻ ያጡ ደብተራ ያንከራተታቸው፣ ጠንቋይ ያንከራተታቸው፣ ህይወታቸው ብልሽሽት ያለ በየቤታቸው ጨሌ ያስቀመጡ ግን እግዚአብሔርን የሚፈልጉ ብዙ ቤት ገባው እንደው ይቆጠር ቢባል ከ200 ምናምን እናቶችና ወንድሞች በላይ ጨሌ ያስጥያለሁ። ጨሌ በማስጣል ዙሪያ ብቻ እንኳን ተውት። ይሄ ማለት እኔ አድርጌያለሁ ስል እየተመጻደቅኩ አይደለም። እግዚአብሔር በእኔ ላይ ሆኖ ስራ ሲሰራ እኔ ምን ያህል እንደምረካ ደግሞ አስቡት። ወንድማችን ደግሞ ልክ እንደዚህ አይነት ፍልሚያ ውስጥ የነበረ ሰው ነው። ሲመጣ ወደ እግዚአብሔር መንፈስ ቅዱስ ተከትሎት አብሮት ነው የሚመጣው። ግን ትንሽ መንፈሳዊ ህይወት እንዲገባው በመከራ ውስጥ የታሸገች በመከራ ፖስታ ውስጥ የታሸገች መንፈሳዊ ህይወት ይሰጠዋል። ወይም ደግሞ የሆነ ደስ የሚጣፍጥ ነገር ይሰጠዋል። ሲገለጥ ልክ ሲከፈት ነገ ከነገ ወዲያ ደግሞ ታዩታላችሁ። አመሰግናለሁ ብሎ መምጣት ብቻ አይደለም፣ አመሰግናለሁ የሚሉ ብዙ ትውልዶችን ያፈራል ማለት ነው። የሚያመሰግኑ ትውልዶችን ያፈራል። ማንንም ሰው ማገዝ ለራስም ነው ለነዛም ሰዎችም ጭምር ነው። እና እኔ ከራሴ ስለተማርኩ ብዙ ነገር ስላጋጠመኝ በጣም ብዙ አይነት ቤት ገብቼ ብዙ ችግሮችን ስለማቅ ነው ወንድማችን ዛሬ አምጥቼ ያለውን ነገር እንዲያወጣ ያደረኩትና እናንተም ታሪኮቻችሁን ህይወታችሁን በሙሉ ተመልከቱትና እግዚአብሔር ሆይ እባክህን በቃ በለኝ ስትሉ እኔም ደግሞ በቃ የምለው ነገር ሊኖር ይገባል በሉ ለራሳችሁ። ልክ ወንድማችን መጠጡን፣ ሲጋራውን፣ ጫቱን በቃ ሲል እግዚአብሔርም በቃ ካልክ አሁን ደግሞ በሰላም አስቀምጣለሁ ብሎ 7 ዓመት አስቀምጠው። እናንተም ጋር በቃ በለኝ ስትሉ በሽታችሁ ሊሆን ይችላል፣ የሆነ ገንዘብ ጦት ሊሆን ይችላል። እናንተም ኃጢአትን ደግሞ በቃ የምትሉት ሊኖር ይገባል። ንስሐ ከገባችሁ በኋላ ድጋሚ የማትሰሩት ኃጢአት ቁርጥ ውሳኔ የምትወስኑበት ህይወት መኖር አለበት እናንተም ጋር። እሱ በቃ እንዲል እናንተም በቃ የምትሉት ልማዳዊ ነገሮችን ማቆም አለባችሁ ብዬ አስባለሁ። ሰላሙን አመሰግናለሁ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።